በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ትንቢተ ዕንባቆም የነቢዩ የቅዱስ ዕንባቆም ትንቢት ምዕራፍ 1 ቁጥር 1 እስከ መጨረሻው። ነቢዩ ዕንባቆም ያየው ሸክም ይሄ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለተገፋው ወደ አንተ ጮኻለሁ፣ አንተም አታድንም። ጥፋትንና ግፍን እመለከት ዘንድ ድካምንና መከራን ለምን አሳየኸኝ? ፍርድ በፊቴ ነው፣ ፈራጁም መማለጃ ይቀበላል። ስለዚህ ሕግ ተጥሷል፣ የእውነትም ፍርድ አይወጣም። ኃጢአተኛ በጻድቁ ላይ ይበረታታልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ ማንም ቢተርክላችሁ እንኳ የማታመኑትን ሥራ በዘመናችሁ እሠራለሁና እዩ፣ ተመልከቱ፣ ተደነቁ፣ ትጠፋላችሁ። እነሆ የእነርሱ ያልሆኑን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ሸክማቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። ከአረብም ተኩላዎች ይልቅ ጨካኞች ናቸው። ፈረሶቻቸውም ይንሳፍፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። በፊታቸው ለሚቃወሙ ኃጥአን ጥፋት ይደርስባቸዋል። ምርኳቸውንም እንደ አሸዋ ይሰበስባሉ። እርሱም በነገሥታቱ ላይ ያላግጣል፣ በእነርሱ ላይ ደስ ይለዋል። ኃያላኑንም መጫወቻ ናቸው። በምሽጎቻቸውም ሁሉ ይዘብታል፣ በአፈርም ይደፍናቸዋል፣ ይይዛቸዋልም። የዚያን ጊዜም መንፈሱን ይለውጣል፣ ያልፍማል፣ ያመልጣልም። የአምላኬም ኃይሉ ይህች ናት ይላል። አቤቱ ቅዱስ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርህምን? እኛ እንሞትም። አቤቱ ለፍርድ ሰጥተኸዋል፣ ለተግሣጽም አድርገዋል። ዓይኖች ክፉ እንዳያዩ ንጹሐን ናቸው። ጠማምነትንም ትመለከት ዘንድ አትችልም። አታላዮችን ለምንስ ትመለከታለህ? ኃጢአተኛውንስ ጻድቁን ሲውጠው ስለምን ዝም ትላለህ? ሰዎችንስ እንደ ባሕር ዓሣዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ለጥፋት ሁሉን በመቃጥን ያወጣል፣ በመረቡም ይስባቸዋል፣ በአሽከላውም ውስጥ ያከማቻቸዋል። ስለዚህ ልቡን ደስ ይለዋል፣ ሐሴትንም ያደርጋል። ስለዚህ ለመረቡ ይሰዋል፣ ለአሽከላውም ያጥናል። እድሉ በእነርሱ ሰብታለችና መብሉም ምርጥ ነውና። ስለዚህ መረቡን ይጥላል፣ አሕዛብንም ዘወትር ይገድላቸዋል፣ አይራራላቸውም። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እግዚአብሔር ቢፈቅድ ከዚሁ ኃይለ ቃል አንድ አረፍተ ነገር ነስተን እንማራለን። ለምንትኑ እንከ ታረምም፣ ስለምን ዝም ትላለህ የሚለውን ቁጥር 13 ላይ ያለውን ማንሻ እናደርጋለን። ሙሉውን የማነብበት ምክንያት የእግዚአብሔር ቃል ነውና ዛሬ በዓሉን እያከበርንለት ያለው ታላቁ ቅዱስ አርሳኔዎስ አንድ ቀን ከደቀ መዛሙርቱ ለአንዱ የሰው ልጅ የሚማረው ነገር የማይገባው ከሆነ የሚያነበው ነገር የማይረዳው ከሆነ ማንበቡን መማሩን ማቆም አለበት ወይ ብሎ ሲጠይቀው ልጄ ሆይ
ባይገባህም ባይረዳህም መማሩን ማንበቡን ቸል አትበለው። በምታነብበት ጊዜ ላንተ ባይረዳህም የምትናገረው ኃይለ ቃል ጠላትን እንደ ጦር እንደ ፍላጻ ይወጋዋልና ጠላትን ያርቅልሃልና ባይረዳህም አንብበው አዳምጠው። መረዳት ደግሞ በጊዜው ትገኛለች ብሎታል። ያነበብኩላችሁ ኃይለ ቃል እንዲሁ አዳምጠው የሚረዱት ነገር አይደለም፣ ትርጓሜ ያሻዋል። ለዚህ ሁሉ ትርጓሜ ለመስጠት መሞከር ሰዓት ስለማይበቃን አንዲቱን ኃይለ ቃል አንስተን እሷንም መልእክት እንወስድባታለን እንጂ ወደ ሀተታዋ አንገባም። አጭር መነሻ ብቻ ልስጣችሁ። ነቢዩ ቅዱስ ዕንባቆም ትናንት ዓመታዊ በዓሉ ነበረ። ይህ ቅዱስ የነበረ ከጌታችን ልደት 600 ዓመት በፊት ነው። በዚያ ወራት እስራኤላውያን ሲጠፉ ባይኑ ያየ ነው። ምንም እንኳ እሱ ከጥፋቱ ቢድን ወደ ፍልስጤም ሄዶ እግዚአብሔር ሰውሮት እንደ ባሮክና እንደ አቤሜሌክ ከጥፋቱ ቢድንም እንኳ አይኖቹ ግን ያን ሁሉ መከራ አይተዋል። ይኸው ነቢይ ቅዱስ ዕንባቆም በዚሁ ትንቢቱ በምዕራፍ 3 ቁጥር 1 ላይ እንደምትመለከቱት ምስጢረ ሥጋዌን በጊዜው ከነበረው መከራ አንድ አድርጎ ሲናገር እግዚኦ ሰማይኩ ድምፀከ ወፈራይኩ ወደ 10 የሚደርስ ሀተታ ትርጓሜ አንድምታ አለው። ለጊዜው ግን አቤቱ ጽዋዌ ደረሰ፣ ኢየሩሳሌም ትጠፋለች፣ ሕዝቡ ይማረካሉ፣ ሕዝቡ ለባርነት ተላልፈው ይሰጣሉ ስትል ሰምቼ ደነገጥኩ። ርኢኩ ግብረከ ወአንከርኩ፣ ያን ይደረጋል ያልከውን መከራ ደርሶ አይቼው አደነቅኩ። የሐዘን የሰቀቀን አድናቆት ከብዙ ሀተታዎች ይሄ ጥሬ ዘሩ ነው። አብነት ይባላል በአንዳንድ ትርጓሜ ቤት። ይሄ ቅዱስ ይህንን ኃይለ ቃል ሲናገር እግዚአብሔር ፈጣሪውን ለምን ትንከታረምም፣ ስለምን ዝም ትላለህ ብሎ እግዚአብሔርን ሲጠይቅ እንዲህ ባለው ጊዜ ነው። በእውኑ ቅዱስ ዕንባቆም እግዚአብሔርን ለመጠየቅ ያደፋፈረው ምንድን ነው? አስቀድሞ በእስራኤል ላይ መከራ እንደሚመጣ ራሱ ተናግሯል። እነ ኢሳይያስ የተናገሩት እንደማይቀር ኋላም እነ ኤርምያስ ኋላም እሱ ራሱ የተናገረው እንደማይቀር ያውቃል። ለምን ይጠይቃል ቢሉ ሰው ነውና ይጠይቃል። አንድም የፈለገ ቢሆን ከእግዚአብሔር ምሕረት መለመን፣ እግዚአብሔርን ለምን ዝም ትላለህ? በዚያ ወራት ወደፊት የሚደረገው መከራ እየታየው ቅዱስ ዳዊት ስለ መቃብያን እያሰበ ንቃ እግዚኦ ወለምን ትነውም፣ አቤቱ ለምን ትተኛለህ? አቤቱ ንቃ ይላል። በእግዚአብሔር እንቅልፍ የሌለበት ሆኖ ሳለ ዝምታውን ከእንቅልፍ ቆጥሮ አለመራዳቱን ከእንቅልፍ ቆጥሮ ንቃ እንዳለ እዚህ ደግሞ ለምን እንከ ታረምም፣ ለምን ዝም ትላለህ? እስራኤል ስትጠፋ እግዚአብሔር ሆይ ለምን ዝም ትላለህ? ቤተ መቅደስ ስትፈርስ ለምን ዝም ትላለህ? ደቂቀ ጽዋ እስራኤላውያን ሲማረኩ ለባርነት ሲሰጡ እኩሉ ሲታረዱ ንጉሱ አይኑ ሲጠፋ በፈረስ ጭራ እየተጎተተ ወደ ባዕድ ሀገር ሲሄድ ባቄላ ሲፈጭ ልቡ ፈሶ ሲሞት ለምን ዝም ትላለህ ይለዋል። ለምን ዛሬ ስለ እስራኤል ጥፋት ልንነጋገር አይደለም። እስራኤል በጊዜዋ ትጠፋለች፣ ድጋሚ አይቀርላትም። የዓለም ኃጢአት ሁሉ ማከማቻ የሚባሉ በዋነኝነት 3 ሀገራት ናቸው አይደለም? የዓለም ጥፋት መሰረቶች በዚህ ዘመን እንግሊዝ፣ አሜሪካና እስራኤል ናቸው አይደል? ለዓለም ጥፋት ለራሳቸውም ጥፋት የሚደግሱ ጥጋባቸው ልክ ወሰን ያጣ ለጥጋባቸው ወሰን የሌላቸው ሀገራት ላይ ሁሉም ሀገር ጥጋበኛ ነው። የእነዚህ ግን ይበሳል፣ በጣም ይበሳል። አሁንም ቢሆን እነዚህን ሀገራት መውቀስ ለማናችንም አይረባንም፣ አይጠቅመንም።
ደህና ዋላችሁ። ይልቅስ የሚያሳዝነን የሀገራችን ጥፋት ነው። የቤተ ክርስቲያን መከራ ነው። የክርስቲያኖች ግፍ ነው የሚያሳስበን። አዎ። ስለዚህ ለዚህ ነገር ጥያቄ እንጠይቃለን። 3 አይነት ጥያቄ። ለምን ዝም ትላለህ ብለን አንደኛ እግዚአብሔርን እንጠይቀዋለን። መልሱን እግዚአብሔር ይሰጠናል። ሁለተኛ ራሳችንን ለምን ዝም እንላለን ብለን መልሰን እንጠይቃለን። ለምን ዝም አልክ ብለን ልንጠይቀው የሚገባ ብዙ ሰው በዚህ ዘመን አለ አይደለም? ቤተክርስቲያንን ሊጠብቅ የተቀመጠ ግን ቤተክርስቲያንን መጠበቁን ትቶ ራሱን የሚጠብቅ ብዙ ሰው አለ አይደለም? እግዚአብሔር በነቢዩ ቅዱስ ሕዝቅኤል አድሮ ወቀሳለሁ፣ እግራችሁን አውርዱ ብያለሁ፣ አታመሳቅሉ፣ እግር አታመሳቅሉ። ጉባኤ ላይ አውቃለሁ ልምድ ክፉ ነው፣ ግን እንደዛው ናችሁ ልበሉት። ስለዚህ ዛሬ መናገር እያለበት ዝም ያለ ብዙ ሰው አለና እንጠይቃቸው እስቲ ይመልሱልን ከሆነ። 3ኛ ዛሬ በዝምታው ተናግሮ አየውና መጨረሻ ላይ ለ60 ዓመት አፉን ዘግቶ ዝም ያለ ቅዱስ አርሳኔዎስን እንጠይቀዋለን። ለምን ዝም አልክ ብለን እንጠይቀዋለን። ስለዚህ በመጀመሪያ በእኛውን ጀምር ወደ ቅዱስ አርሳኔዎስ ሄደን ማጠቃለያችን ፈጣሪያችን እንጠይቀዋለን። መልሱንም እንሰማለን። ይሻላል አይደል? እንዴት ዋላችሁ? ይሻላል አይደል? አይሻልም ብትሉም አማራጭ የላችሁም። እንደዚያ ነው የሚቀጥለው። አባቶቻችን ምን ይላሉ? ምን ነው ጠይቃቸው አይሆንም ብሉት ሊያስቀር ነው ቢሉ አይ አስፈቅዱ ለማድረግ ነው እንጂ መቼም አስተማሪ ኃይለ ቃል አይለውጥም። ከእግዚአብሔር እስከሆነ ኃይለ ቃሉ ማለት ነው። መጀመሪያ ራሳችንን እንጠይቅ። እንዴት ዋላችሁ? ለነፍሳችን ለሰውነታችን ጥፋት እየተደረገ ይገኛል። ለምንድን ነው ዝም ያለው? ለምን ትኑን ከታረም የሚለው ለምን? እስኪ ራሱ ጠያቂው ነቢዩንና ተጠያቂዎቹ እኛ እንሆን። እስኪ ለምንድን ነው ዝም ያለው? በነገራችሁ ላይ ችግር ሲፈጠር አቅሙ ያለው ችግሩን ይፈታል። አቅሙ የሌለው አቅም ወዳለው ይጮሃል አይደል? ይሄን አታውቁም? ምስኪን ወደ ኃይለኛው እርዳታ ይጠይቃል። አግዙኝ ይላል። ብዙ ጊዜ ለምሳሌ አሁን ይሄ ሄሊኮፕተር አደጋ ሲደርስበት ሜይዴ ሰማላችሁ አይደል? ወይ ሜይዴ እንዴት ዋላችሁ? አሁን በዛ ፍጥነት እርዳታ መጥቶለት ሊድን አይደለም እኮ ሄሊኮፕተሩ ከመከስከስ አይተርፍም። ግን ያው መቼም አትራፊው የሚመጣው አካል ቶሎ እንዲደርስለት። ባለፈው የሚገርማችሁ ነገር በሄሊኮፕተር ተራ ሰው ይሞታል፣ አንዳንዴ ሀብታም ይሞታል። ባለፈው በሄሊኮፕተር የሞተው የኢራኑ ፕሬዚዳንት ነው አይደለም? አይመርጥ እግዚአብሔር ሲጠራ አይጣል ነው እኮ። ችሎታ ወዳለው ይጣራል። በስጋው ደረጃ ሰው ሲርበው፣ ሲቸግረው፣ ሲጠማው፣ ሲታረዝ ይጮሃል ሁል ጊዜ። ለምንድን ነው ለነፍሳችን ጉዳይ መጮህ ያቃተን? ለምንድን ነው ለቤተ ክርስቲያን ጉዳይ፣ ለምንድን ነው ለሀገር ጉዳይ መጮህ ያቃተን? ሀገር እየጠፋ በነገራችሁ ላይ እሱን ፊት ለፊት ያለውን በር ማን ያለ በሩ ላይ ቆመሽ ማነሽ ብቅ በይ እስቲ። አይሰማትም? ስልክ ይዛ ነው። እስቲ መለስ አድርጊልኝ፣ በሩን መለስ አድርጉት። እሷ ያላችሁ መለስ አድርጉት። ንፋስ ነው በዚህ ይገባል፣ ችግር የለውም። ሰው ሊገባ ከፈለገ ከፈታ አድርጎት ይገባል። ለምንድን ነው ቢባል አሁን ነው እንዴ የተከፈተ አጥሩ ስለተነሳ አይኔ ወደዚህ ሲዞር እናንተን ላለማየት ብዙ ጊዜ ቀና ብዬ ነው ማስተምረው አይደለም። ቀና ስል ደግሞ በዛ አላፊ አግዳሚውን አይኔ እያየ በቃ እሱ ከተዘጋ ይበቃል። አንደኛዋ ክፍት ሆነችኛዋ፣ እሷኛዋ ትቆይ፣ አትረብሽም። ደህና ዋላችሁ። አይን የሚሰርቅ ነገር መጥፎ ነው። ወይ አጓጉል የለበሰች ሴት ያለው ወይ አጓጉል ጠጉሩን ያንጨባረረው እንዳያለው ችግር ነው። ህሊና ይሰረቃል። ደካማ ሰው እንደዚህ ነው፣ አይምሮ ይሰረቃል። ስለዚህ የመጀመሪያውን ጥያቄ ራሳችንን እንድንጠይቅ ነው የምትሆው። ሌሎቹ እንዳንጠይቃቸው ችግር ነው የሚሰጡን መልስ አያረካንም። በዚህ ዘመን አገር እየጠፋ ቤተክርስቲያን ለጥፋት ተዳርጋ የሁሉ ችግር እያለ አሁን እንኳን ተሰብስበው ሲኖዶስ ላይ ምናምን ያሉ ሰዎች
20 ምናምን አጀንዳ ሲያረቁ ስለ ቤተክርስቲያን ህልውና የሚል አንድም አጀንዳ የለም አይደል? ምዕመናን እየተገደሉ እየሞቱ ነው የሚል አጀንዳ አለ? የለም። እገሌ አገረ ስብከት ቀይሩ ብሏል፣ እገሌ እንደዚህ ብሏል፣ ኮሪደር ልማቱ ይገመገማል ምናምን ኮሪደር ባናታቸው ላይ ወደቅላቸው ልል ነበረ። ተውኩት። እግዚአብሔር እነሱንም እኛንም ይማረን። አያሳፍርም? ግን ለነገሩ ምን አገባን? እነሱ ለእኛ አያገባቸውም። አያገባንም ብለው የራሳቸው ኑሮ ነው የሚኖሩ አይደል? እኛም አያገቡንም እኮ አንድ ነን ብዬ ለማለት እኮ ይቸገራለሁ አይደል? በነገራችሁ ላይ አባትን አባት የሚያሰኝም ነው። ወላጅ አባቴን አባቴ ብዬ የምቀበለው ለምንድን ነው? ለአባት የሚገባ ግብር ስላለው ነው አይደለም? ብገፋ ዝም ይላል፣ ብታመም ዝም ይላል፣ ቢርበኝ ዝም ይላል፣ ብጎዳ ዝም ይላል ካለ ግን አባት ነው። ስለዚህ መርሳት እኮ ነው አይደል? ጥሩ መላ በቃ እንተዋቸው፣ አንጠይቃቸው። ለምን ዝም ትላላቸው አንላቸው። በቃ እንተዋቸው ማለት ግን የቤተ ክርስቲያንን የክህነት ማዕረግ በእናንተ ቋንቋ ሃይራርኪውን እንተው ማለት አይደለም። እንደ አባት መከበር አለባቸው። ተስፋ አናርጋቸው። ገብታችኋል? እናንተንም አታርጓቸው። በቃ ለራሴ ተስፋ አላርጋቸው። እንደ አባት ግን አከብራቸዋለሁ። ባገኛቸው ወድቄ መናፍቅ እስካልሆኑ ድረስ መናፍቆቹን ትቼ ከሃዲዎቹን ትቼ ቢያንስ መናፍቅ ያልሆኑትን ጫማ ስማለሁ ባገኛቸው። እንዲሁም አንዱን እንችልት ነው በዚህ እልፍ ስል አየኋቸውና ድሮ እዚህ ሰንበት ትምህርት ቤት አስተማሪ ነበሩ። ድሮ ጳጳስ ሳይሆኑና አመነት አለብኝ። ሄጄ መሳለም ፈልጊያለሁ። ቢያንስ ሃይማኖታቸው የቀና ነው። ህይወታቸውን አላውቅም። ጊዜ ያውቅላቸው። ቢያንስ ምንፍቅና የለባቸው። በዚህ ዘመን ሰው ለመለየት እኮ የጨነቀን ነገር እሱን መናፍቅ ነው አይደለም እንደዚህ ከማለት ደርሰናል። ኋላ ግን ሄጄ ልሳለም ስል ይሄ የሚሰድበን ሰውዬ ነው የሚሉኝ ደግሞ ብዬ ኋላ ያ ነገሩ ላይ ያውቁኝ ይችላሉ። እኔ ተራ ሰው ለምን ያውቁኛል? ሄጄ ጫማ ልስም ብለው የለም አይሆንም አሉ። ኧረ እባክዎት እሺ ጉልበት የለም አይሆንም አሉ። ምንድነው ልሳም እንጂ አይሆንም። ዝም ብለህ መስቀሉን ተሳለም ይልስ ደህና ነው። እግዚአብሔር ይመስገን። መቼም አያውቁኝም። እኔ ነኝ የማውቀውት። ድሮ ሕፃን እያለሁ እዚህ በ80ዎቹ ሲያስተምሩ አስታውሳለሁ። ስሙ አባ ገሌ ይባል ነበረ እና እኔ አውቀውታለሁ ብዬ ልስል አታውቀኝም ነው ያልከኝ? በደንብ ነው የማውቅህ። የት ያውቁኛል? በማውቅ አውቅሃለሁ። በልቤ ስሰድብነ ነው ሊሉኝ ነው ብዬ ደህና ይዋሉ ብዬ ወደ ተግባር ሄድኩኝ እና መድኃኔዓለም በእውነቱ ለእነሱም ክብራቸውን አይንሳቸው፣ ለእኛም ስርየተ ኃጢአት አይንሳን። ስለዚህ በእነሱ ላይ የማነሳውን ጥያቄ እተዋለሁ። እስካሁን ያልኩትም ካላልኩት ይቆጠር እያለ በቃ ይቺ አዲስ ያመጣው ስልጣን በቃ አላልኩም። ድርቅ ብለህ እንደዚህ ዘመን አንዳንድ ሰባኪ ያለ አነቃቂ ተናጋሪ እችላለሁ በሌላ ሀብታም ነኝ በል ምን ይባላል? እሱ ራስን ማታለል ይባላል ትለውና እኔ ግን ራሴን ለማታለል አይደለም በቃ ቆጭቶታል እንዲሉ እኮ ነው ትናገረውና አላልኩም ካላልኩ ይቆጠር ትላለህ እዚያው ላይ ማለት ነው። እግዚአብሔር መድኃኔዓለም ይማረን። ወደ ሁለተኛው ጥያቄ ግን አንድ ነገር ልብ በሉ። እነሱን ከመውቀስ በፊት ግን መጀመሪያ ራስን መውቀስ ይቀድማል አይደል? ለተፈጠረው ችግር ሁሉ የመጀመሪያ ተጠያቂዎች እኛ ነን። ዝም ለገዛ ነፍሳችን ዝም ያለ ነፍሳችንን አጋንንት እያጠፋው ዝም ያለ ለሀገር፣ ለቤተ ክርስቲያን፣ ለወገን ይገደናል ብዬ ለማሰብ እቸገራለሁ። እንዲገደል የሚያደርገው ልቦና መድኃኔዓለም ይስጠን እንጂ። ሁለተኛ ጥያቄ አባ አርሳኔዎስን እንጠይቀው። ታላቁ ሊቅ ቅዱስ አርሳኔዎስ፣ ታላቁ ጻድቅ አባታችን አርሳኔዎስ በቤተ ክርስቲያን ታሪክ በጣም የሚገርም መንፈሳዊ ሰብዕና ካላቸው ደጋግ ቅዱሳን አንዱ እሱ ነው። ማን? ታላቁ አባ አርሳኔዎስ። ጣዕመ ዜናው የዛሬ 3 ዓመት ካልተሳሳትኩኝ አጣጣሚ ሚካኤል ላይ እሁድ ቀን እረፍቱ ገጥሞ ታሪኩን አንስቼ ነበረ። እስኪ ላስታውሳችሁ። አባ አርሳኔዎስ፣ አባ አጋቶን፣ አባ ዲዮስቆሮስ የመሳሰሉት እንደና አባ ባውማ የመሳሰሉ አባቶች የሚታወቁ በዝምታቸው ነው። ከቅዱስ ዳዊት መዝሙር እቤ በሉ እስቲ፣ ኧረ በደንብ በሉ። ቅቤ አይደለም እቤ ነው ያለው። እቤ አአቅብ አፉየ ከመይሳት በልሳኔ
አዎ ቅዱስ ዳዊት ምን አለ? በአንደበቴ እንዳልስት አፌን ምን እላለሁ? እጠብቃለሁ አልሁ አለ። ይችን ኃይለ ቃል እንዲያውም የሚገርመው በቤተክርስቲያናችን ታሪክ ከቅዱሳን አንዱ አባ ባውማ ገዳም ሲገባ አባ አጋቶንን አገኘውና አባቴ እስኪ አንዲት የህይወት ቃል ንገረኝ አለው። እብየ አቅብ አፉየ ከመ ይሳት በልሳኔ ብሎ ሊቀጥል ሲል አባ ባውማ ቆየኝ አባቴ እችን ልማራት ላጥናት ብሎ ይዟት ሄደ። 40 ዓመት ተመልሶ አያውቅም። እና ኋላ ሊያርፍ ሲል ደቀ መዛሙርት ተሰብስበው አባታችን ባውማ እስቲ መንፈሳዊ ቃላት አስተምረን አሉት። ልጆቼ ቅዱስ ዳዊት በአንደበቴ እንዳልስት አፌን እጠብቃለሁ ያላት ለመረዳት 40 ዓመት ወስዶብኛል አላቸው። ዛሬ እኔ ወጥቼ ስሰብክ ምን ያህል ቀለኛ እንደሆንኩ እንድታውቁ ብዬ ነው። በጣም የቅዱሳንን ክብር የሚናገርልኝ ሰው የሌለው ነው እንጂ እኔ ማስተማር የለብኝም። እኔ ብቻ ሳልሆን ትናንት ጉባኤ የነበራችሁ እንደነገርኳችሁ በዚህ ዘመን 99.9% ሰባኪያን ነን የምንል ሁላችንም ቆረቆንዳዎች ነን። ፍሬ የሌለው ባዶ ቆረቆንዳ። አንዲት ኃይለ ቃልን ለመረዳት ያን ያክል ወስዶበታል። ለምን? በግብር ለማወቅ ነው። ቃሏን ለማወቅማ ይሁን አስባልኳችሁ እናንተም ያዛችሁት እኮ ቃሉንማ ማንም ይዘዋል። በተግባር ለመረዳት ግን ያን ያልወሰደብኝ አለ። ከነዚህ አርምሞን ገንዘብ ካደረጉት ሰዎች መካከል አንደኛው ታላቁ አርሳኒ ወይም አባ አርሳኒዮስ ነው። የተወለደ በ345 ዓመተ ምህረት አካባቢ ነው። ይህ ቅዱስ የተወለደ በሮም ግዛት ከቤተ መንግስት ከነገስታቱ ዘር ነው። ገና በልጅነቱ ወደ ግሪክ አቴንስ ሄዶ የግሪክን ፍልስፍና በወቅቱ የግሪክን የዮናኒን ቋንቋ የላቲንን ቋንቋ የግሪኮችን አለ የተባለ ፍልስፍናቸው በሙሉ ተምሮ ነው ሊቅ ሆነ። በዛ ዘመን አለ የተባለ ኋላ ግን ሲያስበው አይ ምን ይረባል የሁሉ እውቀት ብሎ ከግሪክ ወደ ሮም ወደ ምዕራቡ የሮም ክፍል ተመለሰና ቅዱሳት መጻሕፍትን ተማረ። ወንጌልን፣ ብሉይን፣ ሐዲስን ተማረ። ከዚያ ዲቁና ተሾመ። በዲቁናው በማገልገል ላይ ያለ በወቅቱ የነበረው ጳጳስ ይጠራውና አርሳኒዮስ አቤት አንድ ስራ ብሰጥ ቅር ይልሃል ያለው ምንድን ነው አለው። ንጉሱ 2 ልጆችን ወልዷል። መንታ አኖሪዎስና አርቃዲዎስ የሚባሉ በመንፈሳዊ ስርዓት ስጋዊና መንፈሳዊ ጥበብ የሚያስተምራቸው ይፈልጋል። ካንተ የተሻለ የለምና እባክህ እምቢ አለ። እባክህን እምቢ አትበላለው። ግድ ሲሆንበት ሄዶ ቤተ መንግስት ገባ። ታላቁ ቴዎዶሲዮስ የሁለቱ ህፃናት አባት የአኖሪዎስና የአርቃዲዎስ አባት ልጆቼን በስጋዊ በመንፈሳዊ የበቁ አድርግልኝ፣ ለዚህ ደግሞ ሙሉ ኃላፊነትም ስልጣንም ሰጥቻለሁ አለ። አንዳንድ ወላጅ ልጄን አስተምርልኝ ይልና ኃላፊነት ብቻ ይሰጣል፣ ስልጣን አይሰጥም። አስተማሪ ምንም ይፈልጋል? ተጨማሪ ስልጣን ይፈልጋል። እንዴት ዋላችሁ? እንዴት ዋላችሁ? አስተማሪ እየመከረ እያስተማረ መቅጣት አለበት። ተማሪ ካልተቀጣ አይረባም። ይመክር ያስተምራቸውና አልያዛቸው ሲል አንበርክኮ አስቡት። በወቅቱ የዓለም አንደኛ ንጉሠ ነገሥት የነበረው የታላቁን ቴዎዶሲዮስን ልጆች ልዑላኑን አኖሪዎስና አርቃዲዎስን አንበርክኮ በደንብ አድርጎ ይገርፋቸው ነበረ። በቃ በደንብ አድርጎ እስኪሰቀቁ ድረስ። እንዲያ ሆኖ ነገር አይቀርምና ጻድቁ ቴዎዶሲዮስ በነገሰ በ16ኛ ዓመቱ አረፈ። የሮም ግዛት ለ2 ተከፍላ በምዕራቡ አኖሪዎስ በምስራቁ አርቃዲዎስ ነገሱ። እግዚአብሔር ሊጠራው ሲፈልግ ፍርሃት አሳደረበት። ምንድነው ፍርሃቱ? ስደበድባቸው ኑሬ ሲነግሱ ወዴት ይለቁኛል? ምን ባረግ ይሻለኛል እያለ መፍራት ጀመረ። የሚገርመው እነሱ የወዱት ነበረ። ለምን? ጻድቃን ናቸው። አኖሪዎስም ጻድቅ ነው፣ አርቃዲዎስም ጻድቅ ነው። ሲፈራ ሲቸር ሲደነግጥ ሲጸልይ አርሳኒዮስ ሆይ ከሮም ውጣና ወደ እስክንድርያ ሽሽ የሚለውን ድምፅ ከሰማይ ሰማ። ያን ተቀብሎ በመርከብ ተጭኖ እስክንድርያ ገባ። አሁንም ሙሉ ይደነግጣል። ኋላ ግን ትዝ ሲለው ለስጋዬ መከራዬን ያክል የደነገጥኩ ነፍሴ ሆይ ለነፍሴ እንዴት ነው የማደነግጥ? ጌታዬ እድን ዘንድ ምን ላድርግ ብሎ ወደ እግዚአብሔር ለመነ። ወደ ምስር ውረድ አለ። ወደ ምስር ወረደ። እዚያም ሲለምን ወደ አስቄጥስ ገዳም
ወደ ታላቁ መቃርስ ገዳም ሄዳለሁ። ያን ጊዜ ዘመኑ 4ኛው ክፍለ ዘመን የመጨረሻው አጋማሽ ላይ ነውና በቤተክርስቲያን ታሪክ የሚታወቁ እነዛ ሁሉ ቅዱሳን ታላቁ መቃርስ፣ ሁለተኛው መቃርስ እስክንድርያዊ፣ አባ ብሶይ፣ አባ አጋቶን፣ አባ ዮሐንስ አጽር፣ አባ ባይሞይ፣ እነዚህ ሁሉ ሌሎቹም ቅዱሳን አባ ሙሴ ጸሊም፣ አባ ዘካርያስ ትሩፈ ምግባር፣ አባ ይስድሮስ ታላቁ፣ አባ አሞኒዮስ ገዳማዊ፣ እነዚህ በሙሉ እዚያ ገዳም ውስጥ አሉ። ደግሞ በአንድ አካባቢ ነው ያሉት። በዚያ በታችኛው ክፍል ደግሞ እነ ታላቁ ቅዱስ ጳኩሚስ አሉ። ወደዚያ ወርዶ እባካችሁ ከአባቶች አንዱን አገናኙኝ ሲሉ ወስደው ከማን ጋር ያገናኙታል? ከአባ ዮሐንስ አጽር ጋር። ስለዚህ ታላቁ ቅዱስ አርሳኒዎስ የአባ ዮሐንስ አጽር ደቀ መዝሙር ነው። አባ ዮሐንስ አጽር እንደገባ ሊፈትኑት ፈለጉ። ምግብ አቀረቡለት፣ መሽቶ ነበርና ምግቡን ሲመገብ በከፍተኛ ጥንቃቄ አንድ መናኝ ሊያደርገው በሚገባው ጥንቃቄ ሲያደርግ አዩት። ይሄ ሰው መነኩሴ ይሆናል፣ አስገቡ አሉ። አስተምረው አመነኮሱት። ከዚያ ሆኖ ሲጸልይ በገድል ሲኖር አሁንም ይጸልያል። ጌታዬ ሆይ እድን ዘንድ ምን ላድርግ ያለው ያን ጊዜ ነው። ለ55 ዓመት ያክል የኖረበትን መመሪያ ያገኘው የመጨረሻው መመሪያው ነው ይባላል። እሱም ከሰማይ ምንም ድምፅ ሰማ። ከዓለም ሸሽተህ ገዳም ገብተሃል፣ ግን አሁንም ከመነኮሳት ሽሽና ለብቻህ ኑር፣ ዝም በል ትድናለህ አለው። አሁን መልሱ ቀላል ነው። እንጠይቅ። አርሳኒዎስ ሆይ በሉ እስቲ ለምን ዝም ትላለህ? መልሱ ምንድን ነው የሚለን? እግዚአብሔር ምን በል ብሎኝ ነው? እንዴት ዋላችሁ? እግዚአብሔር ምን በላለው? ዝም በላለው። በቃ ከሰው ራቅ፣ ዝም በላለው። ለመራቅ ሲሞክር ምን ያህል እንደራቀ ታውቃላችሁ? ከ30 እስከ 40 ማይል በኪሎ ሜትር ብታሰሉት ከዚህ ማክሰኝት ከተማ እንኳን የራቀ ማለት ነው። ወይም በዚህ ከአምባ ጊዮርጊስ የራቀ ቦታ ነው። እንደዛ ጊዜ እንዳሁኑ ጊዜ መኪና ስለሌለ በጣም ሩቅ ነው። ከዚያ ሄደ። በዓት ሰራ። 3 ደቀ መዛሙርት ወደሱ መጡ። ከ3ቱ ዋነኛው አባ ዳንኤል ይባላል። እነሱን እያስተማረ ገድሉን ጀመረ። ዝም ነው። መነጋገር ሲፈልግ አልፎ አልፎ ትንሽ ይናገራል፣ ካልሆነ መጽሐፍ ነው። አሁን አባ አርሳኒዎስ ሕይወት ውስጥ ጥቂት ነገሮችን እንል። እኔ አባ አርሳኒዎስን ሕይወት ታስታውሱ እንደሆነ የዛሬ 2 ዓመት ስተርክላችሁ ማስታወሻ ይዤ ነበረ። እነዚህ ሃይላይት ጥሏችሁ የለ ጫር ጫር አድርጋችሁ ምልክት እንዲያስታውሰኝ ማለት ነው። ባላገሩ መናኝና አርሳኒ ይላል፣ ርዕስ ይባላል። ታሪኩን እንዲያስታውሰኝ ማለት ነው። በነገራችሁ ላይ አንዳንድ ጊዜ እምቢ ይለኛል። ይሄ እንግዲህ እግዚአብሔር ስላለ አንዳንድ ጊዜ ሙሉን ታሪክ ቀኑ ሙሉ ልተርክ ይችል ይሆናል። አንዳንድ ጊዜ ደግሞ የአባ አርሳኒ የሆነ 2ኛ ጊዜ ነው ስተርክ። አሁንም ቢሆን ፈርቼ ነው ይዤ የመጣሁት። ዜና ያውቃል እሱ። አባታችን አባ አርሳኒዎስ ከሚያደርጋቸው ነገሮች ወይም በሕይወቱ ከነበሩ ነገሮች አንዳንድ ነገሮችን እናስታውስ። ደህና ዋላችሁ? ደክሟችኋል? ቢደክማችሁስ ምን ታመጣላችሁ? ቻሉት እንጂ ሙቀት አለ አይደለም? ከእናንተ ለኔ ብሳል ሙቀቱ። አባታችን አባ አርሳኒዎስ አንድ ቀን አንድ ባላገር ያገኛል። ባላገር ገጠሬ ማለት ነው፣ ገበሬ ግን በምናኔ የሚኖር እና ሄዶ አባቴ መንፈሳዊ ቃላት ይምከሩኝ እስቲ እያለ ያወራዋል። እና ደቀ መዛሙርቱና በአካባቢው የነበሩ ሰዎች ተገርመው በጣም ስለ እውነት ነገር ነው የተገረሙት። አንደኛ አባ አርሳኒዎስ እኮ በፍጹምነት ደረጃ ደርሷል። ሁለተኛው ግን የገረማቸው ያ ባላገር ምንም አያውቅም ዘመናዊ ነገር በእነሱ ጭንቅላት። ከዛ ምክሩን ጨርሶ ሲመጣ አባታችን አባ አርሳኒ ዛሬ አስገረምከን። አንተ እኮ የግሪክ ፍልስፍና አለቃ፣ ዮናኒ ቋንቋ፣ ላቲንኛ ቋንቋ በዘመኑ ሊቅ የሚያሰኘው በዚህ ዘመን ብትተረጉሙት በቃ እንግሊዝኛ እና ፍሬንች እንደማወቅ ማለት ነው። እንዴት በዚህ ደረጃ እውቀት ያለ ሰው ከአንድ ገበሬ እንዴት ምክር ትጠይቃለህ ብለው ሲሉት፣ ልጆቼ አዎ ላቲን ቋንቋ አውቃለሁ፣ የዮናኒ ቋንቋም አውቃለሁ፣ የግሪክን ፍልስፍናም ተምሬያለሁ፣ ቅዱሳት መጻሕፍትንም አውቃለሁ። ነገር ግን ወደ እግዚአብሔር የሚያወስደውን መንገድ ከኔ ይልቅ ይሄ ገበሬ በደንብ ያውቀዋል። ምናላችሁ እንዳትረስ
ብሉይ ሐዲስ ተምሬያለሁ አትበል። ጉባኤ ቤት የምትማሩ ልጆች አትበሉ። ብሉይ ሐዲስ ተምራችሁ አንድ ገበሬ ሊበልጣችሁ ይችላል። መንፈሳዊ ቃላትን በመረዳት ሊበልጣችሁ ይችላል። የምንማረው ለመታበያ አይደለም፣ አውቃለሁ ለማለት አይደለም። እንደ አራት አይና ጎሹ አለቃ ልምከሮት ቢሏቸው ንጉሥ ምን አሉ? ብሉይ ሐዲስ መክሮኛል፣ ሶ ምን ይመክሩኛል አሏቸው ይባላል። ወይ ጉድ! ይሄ ምን ይባላል? ከተማሩ በኋላ መደንቆር ይባላል። ያስደነግጣል። አነጋገሬ ሊያስቀይምም ይችላል። ምን ታረገዋለሽ ይላል ያገሬ ሰው። ምን ታረገዋለህ እንግዲህ ተምሬያለሁ አትበል። ማንም የተማሩ እስካሁን ማውቀው እንታን ነው የተማሩ መላቸው በሊቅነት ማዕረጋቸው ብቻ አይደለም። ዋናው የተማሩ የሚያሰኛቸው የተማሩትን የሚያስተምሩትን በግብር ስለሚኖሩት። በግብር ማወቅ ማለት መኖር ማለት እኮ ነው። በቃ እሳቸውን አውቃለሁ። ሌሎች ነበሩ እንደነኝ ታጥበው እንደነኝ ታለብዬ ሉል ያሉ ትልልቆቹ አሁን በቅርብ እንዳረፉት እንደነኝ ታጥበው መልሳን ያሉት የተማሩትን ነገር በተግባር የሚተረጉሙ እነሱ ናቸው ሊቃውንት የሚባሉ። ሌላው ጭንቅላትን የሞላው ንባብ ብቻ ነው። ደግሞ መጽሐፍ ምን አለ ቅዱስ ጳውሎስ? ንባብ ይቀጥላል፣ ይገልሃል። ትርጓሜ ያድናል ማለቱ ሀተታው እንዳይመስልህ በግብር ስታውቀው ነው እሱ ምትድነው። ምንድን ነው ይሄ? አንድ አትለኝም? እንዴት ዋላችሁ? እንቀጥል። 3 ሰዎች ጥያቄ ጠየቁት። አንደኛ ደቀ መዝሙር አባ ማርቆስ፣ ሁለተኛ የመነኮሳት ሁሉ አለቃ አባ መቃርስ፣ ሶስተኛ ኢትዮጵያዊ ቅዱስ አባ ሙሴ ጸሊም። ጥያቄያቸው ተመሳሳይ ነው። አባ አሉት። አቤት፣ ለምንድን ነው ከኛ የምትሸሽ አለ። አሁን ልብ በሉ፣ አባ ይስሐቅ በዛ ዘመን ነበረ። ትንሽ ቀደም ይላል እንጂ እሱ በዛ ዘመን አባ ይስሐቅ ነበረ። አባ ይስሐቅን ለምን ከኛ ትሸሻለህ ሲሉ ታስታውሱ እንደሆነ አኮ እስቲ ግዙን አስታውሱ ዘእጎይ ምኔክሙ ከእናንተ እኮ አይደለም የሚሸሽ አላ ሰይጣን ከሰይጣን ነው ብሏቸዋል። እንደዚህ ብሎ ያላቸው ተራ ደቀ መዛሙርትን ነው። አባ አርሳኒዎስን የጠየቁት ግን ምናልባትም በጊዜው በማዕረግ ከሱ ከፍ ያሉት ናቸው፣ ቅዱሳን ናቸው። በተለይ ሁለቱ አባ ሙሴ ጸሊምና ታላቁ መቃርስ ማለት ነው። አንድ ነገር መለሰላቸው። አባቶቼ እኔ ወዳችኋለሁ አለ። እኔ ወዳችኋለሁ፣ ነገር ግን ከሰው የምርቅበትን ምክንያት ላስረዳችሁ። ሰዎችን በዘመኔ ሁሉ ለማግኘት ሞክሬያለሁ። አንድ ፈቃድ ያለው ሰው አግኝቼ አላውቅም። ሰዎች ሺህ ነው ፈቃዳቸው እና እኔ ሺህ የሰዎችን ፈቃድ መፈጸም ስለማልችል ከሰው እርቃለሁ። እግዚአብሔር ግን ፈቃዱ ስንት ነው? እንዴት ዋላችሁ? ፈቃዱ ስንት ነው? ስለዚህ ሺህ ሀሳብ ሺህ ፈቃድ ካለው ሰው ጋር መኖር አልችልም። አንድ ሀሳብ አንድ ፈቃድ ካለው ከእግዚአብሔር ጋር ብኖር ይሻለኛል ብሏቸዋል። ትምህርት ነው፣ ልብ ብለህ ያዘው። አንድ ቀን አባ ዳንኤል ጠየቀው። አባቴ አለው። አቤት። አንድ መነኩሴ እዚህ የለም አይደል? ጥሩ ነው። ምን ሊያደርግስ ይኖራል እዚህ? ቅድም አንተ አሉኝ አልኳቸው። አንድ መነኩሴ እዛ ብዬ ጊዜ ተቀምጬ አቡነ አቢብ ገዳምን ታውቀዋለህ አሉኝ። አዎ አልኳቸው። በአካል ሳይሆን በዝና አውቀዋለሁ። እንዲያው በጣም ተዳክሟል፣ እርዳታ ያስፈልገዋል ለገዳሙ አሉኝ። ገዳሙን እንድረዳ ከፈለጉ እሱ ሄዱና እዛ ይኖሩ ገዳሙ። ደህና ዋላችሁ? እሺ ተቀመጡ። እንደዚያ ስል አይ ይሄ እንኳ አያስማማንም አሉ። ለምን ስላቸው ከተማውን ለምጄዋለሁ ተወኝ እባክህ፣ እንኪያስ ገዳሙን እርዳ የሚለውን ሀሳብ ይተዉት። እሱን ባለቤቱ እግዚአብሔር ያለ ቀን በሚደረገው ቀን ይደረጋል። እንዴት ዋላችሁ? እሺ ስነ ልቦናችንን ወደዚህ እናደርግ። እንዴት ዋላችሁ? እሺ ትምህርታችንን እንቀጥል እና ጥያቄ ጠየቃቸው። ወደዚህ ነው። አባ ዳንኤል ታላቁ አርሳኔን አባቴ ሆይ አንድ መነኩሴ እመንን አለው ካለ ስንት ሰዓት መተኛት አለበት አለው። በአባ ገአርጌ ሕግ መሰረት የመነኩሴ እንቅልፉ ስንት ሰዓት ነው ይባላል? 3 ሰዓት። አባ አርሳኔ ግን የለም
መነኩሴ 1 ሰዓት ከተኛ ይበቃዋል አለ። እንደምን ይቻላል አሉት። በእግዚአብሔር ዘንድ ይቻላል ሁሉም ነገር። አባ አርሳኒዎስ የኔን የሚልበት ምክንያት ቢበዛ ሊተኛ የሚችለው ለስንት ሰዓት ነው? ያኛው ሲብስ ደግሞ ዛሬ አሁን ነው የጀመረው ቆይቷል ነው። እኔ እኮ ቅድም ሳይሰማን ቀርቶ እንደሆነ ብዬ ነው። እንግዲህ በዚህም ይሁን እንግዲህ እንደ እግዚአብሔር ፈቃድ። እንዴት ዋላችሁ? ልባችሁ ካልተሰረቀ ችግር የለውም። ያም ስራ ነው፣ እኛም የያዝነው ስራ ነው፣ ችግር የለውም። እና ያን ተናገረ። አባ አርሳኒዎስ በጣም ከደከመው ለ1 ሰዓት ነው የሚተኛ እና አንዳንድ ጊዜ ከ1 ሰዓት በላይ ተኝቼ ይሆን እያለ እንደዚህ እንደኛው ሰዓት ስለሌለ አላርም ሳይሆን መንፈሳዊ መንቃት ስለሆነ ብዙ እንዳልተኛ ብሎ አንድ ጊዜ 2ቱን ደቀ መዛሙርቱን ጠራቸው። አባ ዳንኤልና አባ እስክንድርን ማለት ነው። ልጆቼ በሉ ዛሬ አንድ ስራ ልሰጣችሁ ነው። እንቅልፍ እንዳላበዛ ተቆጣጠሩኝ፣ ስተኛ ብዙ እንዳልተኛ ተቆጣጠሩኝ አላቸውና ሲጸልይ አዩት። እየቆዩ እየደከማቸው ነው። ቀድመው ተኝተዋል። ኋላ ሲነጋ ጸሎቱን ጨርሶ ጠራቸው። ልጆቼ እንዴት ነው ዛሬ? በጣም ብዙ ተኝቻለሁ አይደለ ሲላቸው፣ አረ ይቅር በለን አባታችን፣ ወዴት አይተን እኛ ተኝተን ያደርን አሉት። አባ አርሳኒ ይህንን ያደረገ ለምንድን ነው ቢሉ፣ አንደኛ ትሁት ነው፣ ሁለተኛ ነገር ለእነሱ ትምህርት ለመስጠት ነው እንደዛ ያደረገው። የአባ አርሳኒዎስ ግን ከሰኞ እስከ ቅዳሜ ሁልጊዜ 1 ሰዓት ይተኛል። ከ24 ሰዓቱ 1 ሰዓት ብቻ ነው ይተኛል። እሁድ ግን ቅዳሜ ለእሁድ በሰርክ ፊቱን ወደ ምስራቅ አዙሮ 12 ሰዓት ላይ ፀሐይ ማጅራቱን ስትመታው ጸሎቱን ያደርጋል። ጸሎት ሲያደርግ ቆይቶ ጸሎቱን የሚጨርሰው መቼ ነው? ፀሐይ ግንባሩን ስትመታው ነው። እሁድ አይተኛም። ለምን? ሐዋርያት አባቶቻችን በሲኖዶሳቸው የቻለ እሁድ ሌሊትን አይተኛ ብለዋልና ያን ስርዓት ይፈጽም ነበረ። በጣም ሲደክመው ታዲያ ምን ያደርጋል? ንሳ መክፈልተከ ኦ ሐካይ ስጋ፣ አንተ ደካማ ስጋ ንሳ ቁርስህን ብሎ ሄዶ ጥቂት ቁጭ ይላል። ከዛ ተመልሶ ወደ ተግባሩ ይሄዳል። ከእንቅልፍ ጋር በተያያዘ ይሄን እናነሳለን። አንድ ጊዜ አባታችን አባ አርሳኒዎስ አዲስ መነኩሴ እያለ ገና ገዳም እንደገባ በዚያው ስፍራ እና አባ ዮሐንስ አጽር ባሉበት ጥፋት ያጠፋል። ያን ጥፋቱን ለመንገር አባቶች ተሰቀቁ። የተሰቀቁበት ምክንያት ምንድነው? አዲስ ስለሆነ ቢደነብርስ፣ ከቤተ መንግስት ነው የመጣ ብዙ ምቾት የሚያውቅ ነው፣ ገና እንደመጣ ለምን እናስደነብረዋለን ብለው አባታችን አባ አርሳኒዎስን ለመቆጣት ቸገራቸው። ስለዚህ መነኮሳት ተሰበሰቡና አንድ ፈሊጥ አዘጋጁ። አበምኔቱ ከመነኮሳት አንዱን ፈቃደኛ የሆነ አለ፣ እኔ ያለው አለ፣ በል ስብሰባ እናደርጋለን። በስብሰባው አባ አርሳኒዎስ ይገኛል። አንተን የአባ አርሳኒዎስን ጥፋት ጠቅሼ በጥፊ እመታሃለሁ። ያን ጊዜ ምናልባት ለሱ ከገባው ብዬ ነው አለ። እኔ መነኮሳት የአባቶቻችን ጥንቃቄ በጣም ያስገርመኛል። እኛ ልናስበው የምንችለው ነገር አይደለም አይደል? እንዴት ዋላችሁ? በጣም ከዛ ስብሰባ ተደረገና የመነኮሳት አባ አርሳኒ በዚያ ተቀምጧል። አርሳኒዎስ አበምኔቱ ጠሩትና ያንን መነኩሴ ወቅሰው በጥፊ መቱት። ጥፋቱን ነግረው ማለት ነው፣ ያላጠፋውን የአባ አርሳኒዎስን በጥፊ መተውት። ሁለቱም ቁጭ ሲሉ አባ አርሳኒዎስ ብድግ አለ። ምን ነው አርሳኒ አሉት። ዛቲ ጽፋት ዘአርሳኒ፣ እቺ ጥፊ የኔ ናት ብሎ ያዘነ ወጥቶ ሄደ። እነሱም ስለገባው ደስ አላቸው። በእውነቱ አንዳንድ ጊዜ ሲነገር ጓደኛ ሲታማ የሚባል ተረት አለን አይደል? ጓደኛ ሲታማ ለእኔ ብለህ ስማ ነው። አባታችን አባ አርሳኒ ወደ እግዚአብሔር አንድ ቀን ለመነ። ምን ብሎ? ጌታዬ እስቲ አስተምረኝ። ሰው ጋር ስለማይገናኝ ጌታዬ ኢየሱስ ክርስቶስ አስተምረኝ አለው። እዚያው ቁጭ እንዳለ ተደሞ መጣበትና በራእይ እንዲህ ያሉ ነገሮችን አየ። 3 ሰዎችን ያለ። አንደኛው ሰው እንጨት ፈልጦ አሰረውና ተሸክመው በጣም ከበደው፣ መንቀሳቀስ አቃተው። እንደገና ወረደውና ሌላ እንደገና አዲስ እየፈለጠ ይጨምርበታል። ዞር ሲል ደግሞ ሌላ ሰው አየ። ከወንዝ ዳር ሆኖ ውሃ ይቀዳል። እንስራው ግን ቀዳዳ ነው። ሲቀዳ እየፈሰሰው ይቀዳል። 3ኛው ደግሞ 2 መኳንንት በፈረስ ተቀምጠው 2ቱም እንጨት ተሸክመው ጋድም አድርገው ተሸክመውት ወደ ቤት ለመግባት ይሞክራሉ። ሊገቡ የሚችሉበት ብቸኛው መንገድ አንድ ወደ ኋላ ካለ ተቀዳድመው ነው መግባት ይችላሉ። እኩል መግባት እንደዛ ቢታቀሉ ሳይገቡ ቀሩ።
እና ያን ካየ በኋላ ልቡ ሲመለስ ጌታ ኢየሱስ ክርስቶስ ምንድነው ምስጢሩ አለ። መልአኩን ላከለትና መልአክ እግዚአብሔር አስረዳው። መጀመሪያ ያየው ሰው ኢትዮጵያዊ ነው፣ ሁለተኛው ግብፃዊ ነው፣ ሶስተኛው ሮማዊ ነው አለው። አሁን የኢትዮጵያውያን መገለጫ ሆኖ ሲሆን በአጋጣሚ እንደዛ ሲያሳየው ራእዩ የሐሰት አይደለም፣ በትክክል እየተደረገ ያለው ነገር ሌላ ስፍራ የሚደረገውን አቅርቦ እያሳየው ነው። ምን ይባላል? ሁሰት ይባላል። ቅዱሳን ሲበቁ ከየትም ስፍራ የሚደረገው ስለሚታያቸው ያ ኢትዮጵያዊ እንጨት እየቆረጠ በትከሻ ያደርጋል። መሸከም ሲያቅተው እንደገና ይጨምርበታል። ይኸውም በኃጢአት ላይ ኃጢአትን የሚጨምር በንስሐ ማቅለል ሲገባው ኃጢአት ሰርቶ ኃጢአቱ ሲከብደው ኃጢአቱን ለማቅለል ለምሳሌ አንዳንድ ሰው ይበድልና ሲበሳጭ የት ነው የሚሄደው? መጠጥ ቤት። ለምን? ለስካር። ልብ በሉ። ላጠፋው ጥፋት መጥቶ ንስሐ መግባት ሲገባው ወደ መጠጥ። ሰው ቁጣውን ለማብረድ ወደ ቤተ እግዚአብሔር መምጣት ያለበት፣ ወደ አባቱ ወደ ካህኑ መሄድ ያለበት። ያ ኢትዮጵያዊ እንደዛ ሲያደርግ ያየው ንስሐ የማይገባ ሰው ማለት እሱ ነው። ስለዚህ እንዲህ ካለ ነገር አንተም ልጆችም ተጠበቁ አለው። አንደኛ። ሁለተኛ ያየው ግብፃዊ ነው። እናዋላችሁ መንፈሳዊ ምግባራትን ለመማር ይሞክራል። መንፈሳዊ ስራዎችን ለመስራት ይሞክራል። ነገር ግን አያስተውላቸውም እና ሲያስገባው ይፈስበታል። ባዶ ነው። ከእግዚአብሔር ጸጋ ባለማስተዋል የሚሰራ ሰው የተራቆተ ነውና። ሶስተኛ ያየው ሮማዊ፣ ሁለቱ በፈረስ ላይ ተቀምጠዋል። ያ ማለት ማዕረግ አላቸው፣ መኳንንት ናቸው። ነገር ግን እኩል ለመግባት ማለትም አንድ ወደ ኋላ ማለት ስላልፈለገ መግባት አልቻሉም። እነዚሁም በመንፈሳዊ ገድልና ትሩፋት የሚኖሩ ክርስቲያኖች መነኮሳት ምሳሌዎች ናቸው። ትህትና ስለሌላቸው ወደ እግዚአብሔር መንግስት አይገቡም። በትዕቢት ነው ገድሉን የያዙት። ስራቸውን የተሰጣቸውን ማዕረግ በትዕቢት ነው የያዙት ብለዋል። እንዲህ ያለ ትምህርት አባ አርሳኔዎስን አስተማረው። ዝምተኛው ቅዱስ አርሳኔዎስን ማለት ነው። ሌላ አባ አርሳኔዎስ ሕይወት ውስጥ የሚያስገርመው ነገር በነገራችሁ ላይ ክርስትና ውስጥ በጣም አስፈላጊ ከሆነ ነገሮች አንዱ እንባ ነው። በጣም አስፈላጊ ነገር ነው። በቤተ ክርስቲያናችን ከጻድቃን እንደ አባ አርሳኔዎስ እንባ ያለው ሰው አልነበረም ነው የሚባለው። የአባ አርሳኔዎስን የእንባውን ደረጃ መረዳት ከፈለግን መገለጫዎችን 3 ነገሮችን ልንገራችሁ። አንደኛ አባ አርሳኔዎስ ሲያለቅስ አንገቱን ደፍቶ ስለሆነ ይሄ ጽሕሙ እስከ ህባኔ መንበሱ እስከ መታጠቂያው ድረስ ወርዷል። ሲያለቅስ እንደዚህ ሲጎነበስ የእንባው ዘለላ ሄዶ የሚያርፍበት ደረቱ ጎድጉዶ ነበረ። እንባ ደረት ያጎደጉዳል ወይ ብትሉኝ ለጊዜው አያጎደጉድም። ያ ግን የእግዚአብሔር ኪነ ጥበቡ ይገለጥ ዘንድ ይሄ ጎድጉዶ ነበር እንባው የሚወርድበት። የእንባ ጠብታ የእንባ ፈሳሽ እንዴት እንደዛ ሊያደርግ ለሚችል የሥላሴ ቸርነቱ ጥበቡ ይገርማል። አንድ መገለጫው እሱ ነው። ሁለተኛ ታላቁ አባ አርሳኔዎስ ሊያስቀድስ ሲገባ ሰው ከሚቆምበት ስፍራ አይቆምም። ሄዶ በምሰሶ ጀርባ ይሰወራል። ቅዳሴው ተጀምሮ እስከሚያልቅ ድረስ እንባው ስለሚወርድ መነኮሳት አባ አርሳኔዎስ መኖሩን የሚያውቁት እንደ ፈሳሽ ውሃ ያለ ነገር ወደ ቆመበት ይሄዳል። አይ አርሳኔዎስ አለ ማለት ነው እያለቀሰ ይላል። አስቡት፣ ከሰውነቱ ወርዶ ከመሬቱ አልፎ ወደ እነሱ እየሄደ ማለት ነው። እንደ አባታችን አዳም፣ እንደ አባታችን እንደ ቅዱስ ዳዊት፣ እንደ ታላቁ አርሳኒ ነው እንባ። እንደ ሰን ውሃ ይባላል። የሰን ውሃ ስታፈሱት አይቆም፣ ዝም ብሎ ነው የሚወርድ። ሶስተኛ መገለጫው በበዓቱ ቁሞ ሲጸልይና ሲያለቅስ በረሃ ስለሆነ ውሃ አይገኝም። አባ ዳንኤል ደቀ መዝሙር ይመጣና ብርት አለ አይደለም? ብርት ታውቃላችሁ? በቅዳሴ ጊዜ ካህኑን የምናስታጥብበት የምታዩት ያንን ወይም እናንተ የሚገባችሁ ነገር ቤት ያለ ውሃ ማቋቻ አለ አይደለም? ያንን ያመጣና ከእግሩ በታች አድርገዋል አባ አርሳኒ ጋር። ለምን? እንባው ተንጠብጥቦ እዛ ይሞላለታል። ወስዶ ሰሌን የሚነክር በሱ ነው። ሰሌን ሲታቱ አይደለም የሚኖሩ ስራቸው እሱ ነው፣ መደበኛ ስራቸው ከጾም ከጸሎት ከስግደት ባሻገር። እንግዲህ አስቡት፣ ማቆቻ ውስጥ ተቁቶ እስከ መንከሪያ ድረስ የአባታችን የአባ አርሳኒ እንባው ይህንን ይመስላል። አባ አርሳኒዎስ ግን በራሱ እንባ አይነክርም። ይህንን የሚያደርጉ ደቀ መዛሙርቱ ናቸው። እሱ ምን ያደርጋል? በጣም ሩቅ ቦታ አለ፣ ውሃ ይዞ ይመጣል። ውሃውን የተወሰነውን ቀድቶ ከባቱ ያስገባዋል። ያንን ለዓመታት ያክል አይቀይረው። በነገራችሁ ላይ ታውቃላችሁ፣ አንድን ውሃ ሰሌን ንከሩበት፣ በሚቀጥለው ቀን ጠረኗ ያስቀምጣችሁ።
ማወቅ ከፈለጋችሁ ሳሌኑን ራሱ ውሃ ነክራችሁ ጧት እስኪ አውጡና ሽቱት። እሱ ግን ዓመቱን በሙሉ እዚያ ላይ ነው የሚነክርበት። ውሃው እያለቀበት ሲልቻ ትንሽ ይጨምርበታል። እና አበው መነኮሳት መጥተው አባታችን አባ አርሳኔ ውሃው ገምቶ እንደዚህ የምታደርግ ለምንድን ነው? ምን ያደርግላል ሲሉት፣ ወንድሞቼ ሆይ እኔ በዓለም ሳለው በታላቁ ቴዎዶሲዎስ ቤተ መንግስት በየቀኑ ሽቱ ረጭ ነበረ። በዚያ ፈጣሪን በድየዋለሁ፣ ለዚያ ካሳ ይሁነኝ ብዬ ነው ይላል። ሽቶ መቀባት ኃጢአት ነው እያልኩ አይደለም፣ ግን ለሁሉም ነገር መጠን አለው። እህቶቻችን መጀመሪያ ወንድሞቻችን መቀባቱ ሲያስፈልጋል። እንዴት ዋላችሁ? እንዴት ዋላችሁ? ወንድ ልጅ መሽተት ያለበት ምንድን ነው? ውሃ ይሸታል አይሸትም? በቃ ምንም ጠረን አያስፈልገንም ለኛ። ቤተ እግዚአብሔር የምንኖር ከሆነ ካህናት ምንድን ነው የሚሸቱ? ዕጣን በቃ። እህቶቻችን አንዳንድ ጊዜ ሊያስፈልጋችሁ ይችላል። ነገር ግን ሁለት ነገር አስቡ። አንደኛ አስባርኩ። ሽቶ ስትገዙ ካህናት ይባርኩላችሁ። ለምን? ለጠላት ያጋልጣችኋል። ሁለተኛ ነገር በመጠን አድርጉት። ቢያንስ ሰው አፍንጫው ከአካላችሁ ካልተጠጋ በቀር መሽተት የለበትም። ደህና ዋላችሁ? ለምን ብትሉ ሽቶ ወንድን ለዝሙት ልቡን ይስበዋል። ስለዚህ ምክንያተ ስተት እንዳንሆን አደራ ለማለት ነው። ሌላ አባታችን አባ አርሳኔዎስ ከስንት ዓመት አንድ ጊዜ ስለሆነ ልብስ የሚቀይር ልብሱ ቆሽሽሽ ብሎ የተቀዳደደ ነው እና አሁንም መጥቶ አባታችን መነኮሳት በዓመት አንድ ቀን ልብስ ይሰጣቸው የለም? ደህና ዋላችሁ? እንዴት ዋላችሁ? መነኮሳት በዓመት አንድ ቀን ልብስ ይሰጣቸዋል። እሱ ግን ተቀብሎ ለድሃ ነው የሚሰጠው። እና ለምንድን ነው ልብስ ማትቀይረው ሲሉት፣ አይ በቤተ መንግስት እያለው በጣም ብዙ የወርቅ ካባዎች ለብሼ ፈጣሪን አሳዝኘዋለሁና አሁን የዚያን ዋጋ ልክፈል ብዬ ነው ይላቸው ነበር። አባ አርሳኔዎስን እያከበርን ለራሳችንም ትንሽ ትምህርት እንድንወስድ ብዬ ነው። ስናጌጥ መጠን ልክ እንዲኖሩ ነው። ስለ ዝምታው ዋናው ርዕሳችን እሱ ስለሆነ መጨረሻ ላይ እንመለስበታለን። አባታችን አባ አርሳኔን መልእክተኛ ተልኮ ይመጣበታል። ከየት? ከሮም ግዛት የእሱ ወገን የሆኑ ሰዎች ሙተው ሀብት ሲከፋፈል ለእሱ የሚደርሰውን ገንዘብ አንድ ሰው ይዞት መጣ እና አንድ ይዞት ከመጣው መካከል አንደኛው በወርቅ የተጌጠች ነበረችና ያችን ይዞ ሲመጣ ምን ፈልገህ ነው ብለዋል። አይ ለአንተ ይሄ ፈንታህ ነውና ንብረትህን ውሰድ ብዬ ነው አለ። ብድግ አድርጎ ድንጋይ ላይ ሊፈጠፍጠው ሲል ኧረ እባክህ አለ። ተው እንደሱ እንዳታደርግ፣ በንጉሥ ትእዛዝ ነው የመጣሁኝ፣ ተው እንደሱ እንዳታደርግ አለው። እና ምን ብለህ መጣብኝ አለው። ለአርሳኔዎስን አድርስ ተብዬ። ሂድና ለንጉሱ እንዲበለው አርሳኔዎስ ከሞተ 11 ዓመት አልፎታል ብለው። የሞተ ሰው ሀብት ይካፈላል? እንዴት ዋላችሁ? መነኩሴ ገንዘብ አይካፈልም፣ ርስት አይካፈልም። ምድራዊ ርስት ለመነኩሴ የለው። ይህንን ብሎ አስተምራል። አንድ ጊዜ ከሮም ግዛት አንዲት ሴት ትመጣለች። በነገራችሁ ላይ እሱ በነበረበት ዘመን ታላቁ ሊቅ ቅዱስ ቴዎፍሎስ ነበረ። ታላቁ ሊቅ ቅዱስ ቴዎፍሎስ the blessed saint ቴዎፍሎስ እያለ ዜና አበው ደጋግሞ ስሙን በቅድስና የሚያነሳው አባታችን ሊቁ ሊቀ ጳጳሳቱ ቅዱስ ቴዎፍሎስ ነበረ። ያቺ በጣም ሀብታም ሴት እስክንድሪያ ትባላለች። በስንክሳር ውስጥ ስሙ አለ፣ ታሪክ ስላልተጻፈ ነው። ተዝካራ ለእስክንድሪያ ዘሐውፀቱ ለአባ አርሳኔ የሚል አባ አርሳኔን የጎበኘችው የእስክንድሪያ መታሰቢያው ነው የሚል ስንክሳር ላይ ተመልከቱ ታገኛላችሁ። ይቺ ሴት ባለጠጋ ናት። ዝናውን ሰምታ ከሮም ተነስታ ግብፅ ገብታ ማንን ታገኛለች? ቅዱስ ቴዎፍሎስን። አባቴ አለችው። አቤት። እኔ ቅዱስ ቴዎፍሎስን ላገኘው ፈልጋለሁ፣ እባክህ መንገድ ፈልግልኝ አለችው። አይ የኔ ልጅ አባ አርሳኔዎስ ሰው ማግኘት አይፈልግም፣ ተይው አላት። አይ ግድ የለም እድሌን ልሞክር፣ መልእክተኛ ላክልኝ አለችው። ላከ። የተላከው መልእክተኛ ተመልሶ ሲመጣ ምንድን ነው ያለ? እንዳትመጭ ብሎ ይላታል። ለቅዱስ ቴዎፍሎስ ምን ትለዋለች? በቃ ተከታይ አልፈልግም፣ ባሪያ አልፈልግም፣ አገልጋይ አልፈልግም፣ ፈረስ በቅሎ አልፈልግም፣ በእግሬ ወደ እሱ ሄዳለሁ ብላ ቀጥ ብላ ሄደች። በዛ በረሃ ከሱ ደርሳ ከእግሩ ወደቀች። ተነሽ አላት። ተነሳች። ምን ፈልገሽ መጣሽ? እኔን ማየት የፈለግሽ? ነይ እሱ ቁጭ በይና አፍጭብኝ ፊቴ ላይ እይ ብሎ አላት። ደንግጣ አንገቷን አቀረቀረች። ኧረ እኔ በረከትን ፈልጌ ነው አለችው።
ምከረኝ አለችው። ዝም ብለሽ እንጂ አላት። እሺ አንድ ነገር ብቻ ላስቸግር አለችው። አባቴ አንድ ነገር አለችው። በዘመኑ ሁሉ አደራ እንዳትረሳኝ በጸሎት አስበኝ አለችው። የመለሰው መልስ አትጠብቁትም። እንዴት ዋላችሁ? እንዳትረሳኝ አደራ አለችው። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ ከዚህ ሰዓት ጀምሮ እችን ሰው አስረሳኝ። እዛው ተቀምጣ ፈጣሪን እለምነዋለሁ አንቺን እንዲያስረሳኝ እያለቀሰች ልጅ ከቅዱስ ቴዎፍሎስ ዘንድ ደረሰች። ምን ሆነሽ ነው አላት። አላገኘሽውም? ኧረ አግኝቼዋለሁ። እና እንዲህ ብዬ ብለው እኮ እንዲህ ብሎ መልሰልኝ። ምን አረገው ነው? አንቺ ሞኝ ነሽ ለካ አርሳኒዎስ እኮ መነኩሴ ነው እና የሴት ነገር ሲያስብ ነው እንዴ? እውነቱን እኮ ነው። በጸሎት አይረሳሽም፣ እኔ ያውቃለሁ አለ። አይረሳሽም፣ ዘወትር ይጸልይልሻል፣ አንቺን ግን አያስታውስሽም። የሚያስታውስ ጸሎቱን ግን አይረሳውም ብሏታል። ይህ እኮ ፈሊጥ ነው አይደለም? እንዴት ዋላችሁ? የቅዱስ ቴዎፍሎስን ነገር በዚህ ልንገራችሁ። አንድ ጊዜ አባታችን ቅዱስ ቴዎፍሎስ መጣ። ሊያነጋግረው ፈለገ። ዝም አለው፣ አላናግረው አለ። ተመልሶ ሄደ። በሌላ ጊዜ መልእክተኛ ላከበት። ምን ብሎ? አባቴ አርሳኒዎስ እባክህ ወደ አንተ ልመጣ መንፈሳዊ ቃላትን ልሰማ በረከትን ልቀበል ወዳለሁና አትከልክለኝ ልምጣ። ልብ በሉ፣ የታላቁ እስክንድርያ ሊቀ ጳጳሳት ቅዱስ ቴዎፍሎስ ነው። እባክህ አለው። ምን እንዳለው ታውቃላችሁ? አባቴ ቴዎፍሎስ ወይ አትምጣ አልልህም፣ ፈቃዴን ከጠየከኝ ግን ባትመጣ ወዳለሁ፣ ከመጣህ እቀበልሃለሁ። ለእኔ ግን ፈቃዴ ባትመጣ ነው አለው። ለምን ብሎ መልእክተኛውን ሲመልሰው ምን ብሎ አለው? አንተ መጥተህ ከተቀበልኩ አባ ቴዎፍሎስን የተቀበለኛን የሚቀበለናል እያለ የግብፅ ሰው ሁሉ ወደ እኔ ይመጣብኛል። ስለዚህ እንኳን እኛን ፓትርያርኩን አልተቀበለውም እንዲባል ባትመጣብኝ ነው የሚሻለው። አንድ ቀን ግን አላስችለው ብሎ ደቀ መዛሙርትን ይዞ ቅዱስ ቴዎፍሎስ ሄደ። ተገናኘውና ቁጭ ብሎ ሲያዩት ቆይተው አባታችን አርሳኒዎስ አሉት። አቤት፣ እስቲ አንድ መንፈሳዊ ቃል ንገረንና እንሂድ። ደህና ዋላችሁ? እንዴት ዋላችሁ? አንድ መንፈሳዊ ቃል ንገረንና እንሂድ አሉት። ከዛ እሺ ቃል ግቡልኝ አላቸው። ምኑን ነው ቃል እንገባለን? የምነግራችሁን ሰምታችሁ ልትተገብሩ አላቸው። ቃል እንገባለን፣ ችግር የለውም። እርግጠኛ ናቸው? አዎ እርግጠኛ ናቸው። በሉ ምክር ይሄ ነው፣ ድጋሚ ወደ አባ አርሳኒ በዓት እንዳትመጡ። አርሳኒዎስ አለ ከተባለም ሽሹ፣ አደራ ውጡልኝ ከዚህ። ቅዱስ ቴዎፍሎስ አላዘነም፣ ያውቀዋል። እየተገረመ ተመለሰ እና አንድ ጊዜ አንድ አገረ ገዥ የእስክንድርያ አገረ ገዥ መጣና አባ ቴዎፍሎስ አለው። አቤት። ኧረ እባክህ የአባ አርሳኒን በረከት ልቀበል ላከኝ አለው። አይሆንም አለ። መነኮሳት ወዲያው ደግሞ ተሰበሰቡ። እባክህ ላክና አሉት። አንድ ነገር አላቸው፣ አዋጅ አወጣ ቅዱስ ቴዎፍሎስ። አባ አርሳኒን ከዝምታው ጋር እባካችሁ ተውት፣ የሄዳችሁ ልቡን አታፈሱ፣ ተውት በቃ። ለዛ በኋላም አባ ቴዎፍሎስ ሄዶ ያውቅ የቅዱሳን ነገር የሚረዳ ቅዱስ ሰው ነውና እግዚአብሔር የእሱንም በረከት ያሳደረብን ያሳደረብን። ሰሌን እየሸጠ ድሃ ስለመገቡ መነጋገር እንችላለን። ቁመቱ ረጅም በመሆኑ ምክንያት በነገራችሁ ላይ አሁን መልክ ያላችሁ አንዳንድ ጊዜ መልክ ያላት ሴት ከፊት መቆም ትወዳለች አይደል? እዚህ ሳታረጉም ብትቀመጡ አባራቸዋለሁ። ግን ፊት ያላችሁት እንዲያ ናችሁ ማለት ሳይሆን ብታደርጉት ግን ያው ሆን ብሎ የሚያደርግ ሰው በያዚ ተገርፎ ነው የሚባለው። አባ አርሳኒዎስ አንድ ነገር ይቸግረው ነበር። እሱም ምንድን ነው? ዛፍ ነው የሚያክል በጣም ረጅም። ስለዚህ የሰው መካከል እሱ ነው የሚታይ። ይህን ጠላው በጣም። ስለዚህ ምን ያደርጋል? ወገቡ ገበጠ፣ ተጎንብሶ እየሄደ ላለመታየት ማለት ነው። የአባቶቻችን ነገር እኮ ይገርመኛል። ለሁሉም አባታችን ቅዱስ አርሳኒዎስ እንዲህ እያለ በገድል ሲኖር ቆይቶ መጨረሻ ላይ የሚያርፍበት ጊዜ ደረሰ። ከዚያ አስቀድሞ ግን አንድ ነገር ተፈጠረ። አንድ መነኩሴ መጣና አባታችን አርሳኒዎስ አለው። አቤት። እኔ መነኮስኩኝ፣ ነገር ግን መጾም አልችልም፣ መጸለይ አልችልም። ዛሬ ለአንዳንዶቻችን ትምህርት ይሆናል። ልብ በሉ። መጾም አልችልም፣ መጸለይ አልችልም፣ መስገድ አልችልም፣ ምንም ነገር አልችልም። አንድ ነገር ግን እችላለሁ አለ። ምን ይመስላችኋል? መብላት ግን ደህና ነኝ አለ። እና ምን ያደርግልኛል እዚህ ገዳም ተቀምጬ ብሎ ሲለው አባ አርሳኒዎስ ጸላዔ ሰናያት ይህን ሰው ለምን እየፈተነው እንደሆነ ስለገባው ልጄ ምክሬን ስማኝ አለው። ሲርብህ ብላ፣ ሲጠማ ጠጣ፣ እንቅልፍ ሲመጣ ተኛ፣ ነገር ግን በዓትህ እንዳትለቅ ከዚያው ኑር ብሎ አለው።
አባቴ እየበላው እየጠጣው መነኩሴ ሆኜ ሳልጾም ሳልጸልይ እንዴት ጸድቃለሁ አለው። እሱን ለእግዚአብሔር ተው፣ ዝም ብለህ ለጊዜው በዓትህ እንዳትደቃለህ። ሄዶ በዓቱ ቁጭ አለ። ሲረባው ይበላል፣ ሲጠማው ይጠጣል። እያደረገ ትንሽ ቀን ቆይቶ የሆነ ሰዓት ላይ ሲረባው ኧረ እስቲ 1 ሰዓት ብቆይስ ብሎ 1 ሰዓት ይገፋዋል። በሚቀጥለው ቀን 2 ሰዓት ባረገውስ እያለ ገፍቶ ጠዋት መብላት ትቶ ማታ መብላት ጀመረ። ጸሎቱም ደግሞ ኧረ ለምን እንቅልፍ አበዛለሁ፣ እስቲ አንዲት የዳዊት መዝሙር አንዲት ልጸልይ ይላል። አንዲት በሚቀጥለው ኧረ እስቲ አንዲት ልጨምር እያለ ያ መነኩሴ በቃ ህብቃት ማድረግ ደረሰ። እና አንዳንድ ጊዜ ተስፋ የሚያስቆርጥ ጋኔን ሲመጣ መልሷ ከእግዚአብሔር ደጅ መገኘት፣ አንዳንድ ጊዜ ተስፋ ወሱን በቃ። ሌላው ነገር ደግሞ በሂደት ይመጣል እንደ እግዚአብሔር ቸርነት። የዚህ ቅዱስ ምክር ነው። በሌላ ጊዜ እንዴት ዋላችሁ? አንድ እንግዳ መጣ። ያ እንግዳ መነኩሴ ደህና ሰው ነው፣ ለካ ልባም ሰው ነው። ወደ አባ አርሳኒዎስ መጥቶ ሊያንኳኳ ሲል አባ አርሳኒዎስ በዓቱ ቀዳዳ አለውና ቀዳዳው አልተደፈነችም። በቀዳዳው ሲመለከት ቤቱ ይነዳል፣ ይቃጠላል። ቤቱ የተቃጠለ መስሎት ቢመለከት ቤቱ እየተቃጠለ አይደለም፣ ከከወይነ እሳት ማዕረግ ደርሶ የአባ አርሳኒዎስ ሰውነት ነው እንደዛ የሚሆን። አፉን ከፍቶ ሲያይ ቆይቶ አባ አርሳኒዎስ ጸሎትን ሲጨርስ እንደነበረ ሆነና በዓቱን ሲከፍት ቆሟል። ልጄ ደህና ዋልክ? እግዚአብሔር ይመስገን። ቆይተሃል እንዴ ከመጣ አለ። ኧረ ብዙ አልቆየሁም አለ። ያየው ነገር አለ? ኧረ አላየሁም አለ። ጎበዝ ናግባ ብሎ አስተናግዶ ላከው። በሌላ ቀን ግን ሌላ መነኩሴ መጣ። ሲንኳኳ ማንም ሰው ማናገር አልፈልግም፣ አይ ደቀ መዝሙር ይሆናል ብሎ ቢከፍት ሊያናግረው የማይፈልገው ሰው ነው። እንዴት ዋላችሁ? ከዛ ምንም ክፉ በጎ አልተናገረው። ወደ በዓቱ ገብቶ አንገቱን መሬት እያየ ዝም አለ። ቁጭ ብሎ መሬት ያለ እንዴ ተነስና ሰላም በለኝ እንጂ ዝም። አርሳኒዎስ ተነስተ ሰላም አትለኝም ብለዋለሁ። ቀና ብሎ አየውና ከበዓቴ እስከምትወጣ ድረስ ከዚህ በኋላ ቃል መልስም ውጣ ነው ወጥቶ። እንደዛ የሚባል ሰው አንዳንድ ጊዜ ሊያጋጥም ይችላል። በነገራችሁ ላይ አንድ ዲያቆን እንግዳ ናት ብለህ ሴትን ከቤት እንዳታሳድራል። ዲያቆናት አረም ዲያቆን ሁላችሁም ብትሆኑ እህትህ ካልሆነች በቀር ማታውቃትን ሴት ወይም ባዕድ የሆነችን ሴት እንግዳ ናት ብለህ ከቤት ካሳደርካት አንተ ወጥተህ ሌላ ቦታ አለ። አንድ ቤት ውስጥ ማደር የለም። እህቶች ወንድ ከቤታቸው እንዳታሳድሩ። እንግዳ መቀበል በዚህ መንገድ የለም። እንኳን ጦር ያልጠፋልን እኛ ጦር የጠፋላቸው እንኳን ይህንን አይሞክሩትም። አንዲት ልጨምርና እንጨርስ። ታላቁ አባ አርሳኔ አንድ ጊዜ አንድ እንግዳ አንድ መነኩሴ ከሩቅ ገዳም ይመጣና ገዳም አስቄጥስ ይደርሳል። ምን ፈለግ ሲሉት አባ አርሳኔዎስን ፈልጌ ይላል። አይ ምግብ ተመገብ፣ ሩቅ ስለሆነ ከዚህ በጣም ብዙ ሰዓት ስለሚወስድ ምግብ ተመገብ። የለም አርሳኔዎስን ሳላገኝና ሳላናግረው እህል አልቀምስም አለ። አይ እንዲያው ቢደክመውስ ብለው ሌላ መነኩሴ ባልደረባ አድርገው ላኩት። ከበዓቱ ሲደርስ በአጋጣሚ በዓቱ ተከፍቶ ነበርና ሁለቱም ገቡ። እጅ ነሱት። አባ አርሳኔዎስ ጸሎቱን እያደረገ ዝም አይኑን ቢያዩት የማያናግራቸው። ያኛው ያውቃል የገዳም አስቄጥስ፣ ይሄኛው ግን ግራ ገባው። ያኛው አይ እንግዲህ አባቴ በጸሎት አስበኝ ብሎ ሽልክ ብሎ ወጣ። ይሄኛው ባልደረባው ዋናው መነኩሴም ተስፋ እንደሌለው አየና ውልቅ ብሎ ወጣ። አብሮት መጣና እባክህ ልቤ የሚጽናናበት አንድ አባት አገናኘኝ ያለው። ወደ ማን ይወስደዋል? ወደ አባ ሙሴ ጸልይ። አባ ሙሴ ጸልይ ባት ሲደርሱ እንኳን ደህና መጣችሁ ብሎ ግራጦ ምግብ ሰርቶ አስተናግዶ በደንብ ተንከባከባቸው። ደስ አለው። ይሄ ነው እንጂ መነኩሴ ያለ ሁለቱም መነኮሳት ናቸው። አበምኔቱ ይናየና ግራ ገባው። ከዚያ ወደ በዓቱ ገብቶ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ አንዱ ስላንተ ፍቅር ሰው አያናግርም፣ አንዱ ስላንተ ፍቅር ሰው ይንከባከባል። እንዴት ነው ነገሩ ብለዋል። ራእይ ያሳየዋል። ሐይቅ ላይ 2 ጀልባዎች አሉ። በአንዱ ጀልባ ላይ አባ አርሳኔዎስ፣ በአንዱ ጀልባ ላይ አባ ሙሴ ጸሊማሉ። በአባ አርሳኔዎስ ጀልባ ላይ ማንም የለም። በራሱ ላይ ግን መንፈስ ቅዱስ በርግብ አምሳል ቁጭ ብሎ ጸጥ ብሎ ያየዋል። በአባ ሙሴ ጸሊም ጀልባ ላይ ደግሞ መላእክት ከበው አባ ሙሴ ጸሊምን ማር ይመግቡታል። እንግዲህ የቅዱሳን ጸጋቸው ልዩ ልዩ ነው። ቅዱስ ዮሐንስ አጽር ምን አለ? ደህና ዋላችሁ። ቅዱሳን በወንዝ ዳር እንደተተከሉ አትክልት ናቸው። የሚጠጡት ከአንድ ወንዝ ነው፣ የሚያፈሩት ግን ልዩ ልዩ ነው እንዳለው። የአባ አርሳኔዎስ ፍሬው አርምሞ ነው፣ ለእግዚአብሔር ፍቅር መመሰጥ ነው። የአባ ሙሴ ጸሊም ደግሞ የሰው ፍቅር ነው። ያ ማለት ግን
አባ ሙሴ ጸሊም አርምሞ የለውም ማለት አይደለም፣ በበዛው መናገር። አባ አርሳኔዎስ የሰው ፍቅር የለውም ለማለት አይደለም። ሁለቱ ስብሐት በበዛው መናገር ነው። ታዲያ አባታችን ሊያርፍ ሲል አንድ ነገር አላቸው። ልጆቼ እኔ ከሞትኩ በኋላ ምንም አይነት መታሰቢያ እንዳታረጉልኝ፣ ፍትሐቱን ማለት ነው። ለምን ሲሉት ያለኝን ሁሉ በሕይወት ሰጥቼ ጨርሻለሁ። እኔ ከሞትኩ በኋላ የምትሰጡት የለም። ምክንያቱም አንድ ሰው ከሞተ በኋላ ፍትሐት የሚደረግ በገዛ ገንዘቡ ነው፣ እንደ ጥንቱ ስርዓት ከሆነ እንድታውቁት። ለአዝማሪ ለዘዋሪ ሰጥቶ ጨፍሮበት ከሞተ ባለዕዳ ነው። ችን ትምህርት ውሰዱ። ፍትሐት ምጽዋት የሚደረግ ለሟቹ ከሆነ የሚደረግለት በማን ገንዘብ ነው? በራሱ ገንዘብ ነው። ኋላ ግን እረፍቱ ሲደርስ አዘነ፣ ያለቅሳል። አባ ዳንኤል ቀሩ አባቴ አርሳኔዎስ ለምን ነው ታለቅሳለህ አለው። ነፍሴ ልትወጣ ነው፣ እንደምን አላልቅስ ፈርቼ አለው። እንዲህ እንዳንተ ያክል ጻድቅ እኮ በዚህ ዓለም የለም በዘመናችን፣ አንተም ትፈራለህ አለው። አይ ልጄ ጻድቅ የምትሉኝ እኮ እናንተ ናችሁ፣ እግዚአብሔር ምን እንደሚለኝ ምን አውቃለሁ ብሏቸዋል። ኋላ መነኮሳት ሲመጡ ሲጸልይ ሰሙት። ሊያርፍ ብሎ ጌታ ኢየሱስ ክርስቶስ ሆይ መልካም መስራትን በጎ መስራትን የጽድቅ ስራ ገና አልጀመርኩምና እባክህ ይቅር በለኝ። አስቡት፣ አባ አርሳኔዎስ ጽድቅ ካልሰራኛ ምንድን ነው? ቅዱሳን ትሩፋት በሰሩ መጠን አይምሯቸው ምን እያለን የሚሄደው ምንም እንዳልሰሩ እንደ ኃጢአተኛ የቆጠሩ እና ኃጢአተኛነት ሲሰማችሁ ያ መልካም ነው። መልካም ሰራው ብላችሁ ሲሰማችሁ እሱ መጥፎ ነው። አባ አርሳኔዎስን ግሩማን መላእክት መጥተው እየዘመሩ በዚህች ዕለት ወደ ኢየሩሳሌም ሰማያዊት ይዘውት በረሩ። ዛሬ በቤተክርስቲያናችን አርሳኔዎስ ታላቁ ተብሎ የሚከበር ቅዱስ ሰው ነው። በ100 ዓመቱ በ445 ዓመተ ምህረት አካባቢ አረፈ። አንድ ጊዜ ሮም አደጋ ደርሶባት ኋላ አንድ ወሬ ነጋሪ መጥቶ ደግሞ ገዳመ አስቄጥስን እኮ በርበሮች አቃጠሉት አለ። ጌታዬ የነገስታቱ መመኪያ ሮም፣ የመነኮሳት መመኪያ ገዳመ አስቄጥስ እኩል አጠፋቸው ጌታዬ ብሎ አለቀሰ ይባላል። እግዚአብሔር በረከቱን ያሳድርብን። አጭር ማጠቃለያችን ምንድነው የሚሆነው? ስንጠይቀው አባታችን አባ አርሳኔዎስ ለምን ዝም አልክ ብንለው ቅድም አንድ መልስ መልሰናል አይደለም? እግዚአብሔር ምን በል ስላለው። ስለዚህ እግዚአብሔር ዝም እንዲል የሚፈልገው ሰው አለ፣ እንዲናገር የሚፈልገው ሰው አለ። ኃላፊነት ያለበት ሰው መናገር አለበት። ዕዳ ስላለበት ማስተማር አለበት፣ መምከር አለበት። ሁለተኛው ግን አባ መቃርስ አንድ ቀን ጠየቁት፣ ልጅ አርሳኔዎስ ለምንድን ነው ዝም ያልክ ብለው አሉት። አባቴ ሆይ በመናገሬ ብዙ አዘንኩኝ፣ ዝም በማለት ግን አንድም ቀን አዝኜ አላውቅም አለ። ይሄ በጣም ይገርመኛል አይደል? በዝምታ ውስጥ ንግግር ሁል ጊዜ። ይሄንን ነገር ካነበብኩበት ጊዜ ጀምሮ በእድሜ ዘመኔ ነው እስካወቅኩ ጀምሮ አስተምሬ ሄጄ ይከፋኛል። እኔ አባ አርሳኔዎስ እንደዚህ ነው ለካ ያልክ። በነገራችሁ ላይ መልካም ተናግራችሁም ይከፋል፣ ክፉ ተናግራችሁም ይከፋል። ለምን ሰው መልካም ከተናገረ በኋላ ለምን ይከፋል ብትሉ እኔ ነኝ መልካም ተናገርኩ ምን እንጂ እግዚአብሔር ምን እንደሚለኝ ምን አውቃለሁ። የአባ አርሳኔዎስን በረከት ያሳድርብን። አጭር ማጠቃለያው እግዚአብሔርን እንደ ቅዱስ ዕንባቆም እንጠይቃለን። እግዚአብሔር ሆይ ለምን ትኑ እንካ ታረምም፣ ስለምን ዝም ትላለህ? እስራኤል ስትጠፋ ሕዝቡ ሲማረኩ ናቡከደነጾር ቤተ መቅደስን ሲያቃጥላት ንዋያተ ቅድሳትን ሲዘርፍ ሴቶቹን ሕፃናቱን በግፍ ሲገድል ለምን ዝም ትላለህ ብሎ ዕንባቆም ጠየቀ። መልሱ አንድ ነው። እግዚአብሔር ምን አለ? መልሱ ምንድን ነው? እስራኤልን ተው ብዬ በነቢያት በካህናት በመምህራን አድሬ በመክራቸው በነግራቸው አልሰሙ አሉ። አመፀኛ ሆኑና በገዛ ስራቸው ቢጠፉ እኔ ምን ላድርጋቸው ነው መልሱ። ዛሬሳ ካህናት መምህራን እንዲህ ይላሉ። ዛሬ ለሚደረግ ጥፋታችን፣ ዛሬ እየተደረገ ላለ ጥፋታችን እግዚአብሔርን ብንጠይቀው መልሱ ምንድን ነው? ቀዳሚ ነገርኩክሙ በአፈ ነቢያት ወዳግመ በአፈ ሐዋርያት ወሳልሰ በአፈ መምህራን። እቺ ዳግመ ሳልሰ የምትለው አተረጓጎሟ በሌላ አንቀጽ ነው የምትሄደው። አስቀድሜ በነቢያት አስከትዬ በሐዋርያት መጨረሻም በመጻሕፍትና በመምህራን አንደበት መከርኳችሁ፣ እናንተ ግን አላደመጣችሁኝም ነው እግዚአብሔር። በዚህ ዘመን እየጠፋን ያለነ በማን ምክንያት ነው? ንገሩኝ። ቤተክርስቲያን እየለማች ነው እየጠፋች?
ቤተክርስቲያን እየለማች የሚመስለው ማቶኔላ ሲነጠፍ ቤተክርስቲያን ለማች የሚል ብዙ ጅል አለ። የቤተክርስቲያን ልማት ማቶኔላ ነው? ህንፃ ነው? ካህናት እየሞቱ ካህን እየተራበ የሚበሉት አጥተው የሚለምኑ ስንት ካህናት ነው ያውቃለሁ እኮ። ስንት ሊቃውንት አውቃለሁ። ዱቄት የሚሸከሙ የድጓ ያቋቋመ መምህራን አውቃለሁ እኮ። ይሄ ነው ልማት? ሊቃውንት እየተገፉ ይሄ ነው ልማት? ልማት ማለት ቤተክርስቲያን እያፈረሱ መስራት ነው። አሁን ደብረ ምጥማቅ እንደዚህ በ70 ሚሊዮን ብር ቤተክርስቲያን ስለሰሩ ልማት ነው ይሄ? ሁል ጊዜ ነው የምነግራችሁ። ጎንደር ከተማ ውስጥ በየቀኑ ስንት ሰው ነው እየራበው ጴንጤ የሚሆን? እየራበው ስራ የሚሆን ስንት ነው? ህንፃ እግዚአብሔር ምዕመናን እየራባቸው ሃይማኖት እየለወጡ አንተ ማቶኔላ ታለጥፍልኛለህ። ቅር የሚለው ሰው ካለ የራሳችሁ ጉዳይ ነው። ቢበዛ አዳራሽ ትዘጋለህ። ሌላ ምንም አታመጣም። አንተ ቅር ይላል ብዬ አንዳንድ ጊዜ ደግሞ ሐቁን ለምን እስበዋለሁ? ድሃ በአገሪቱ ያለ አይመስልም እኮ ቤተክርስቲያን። እግዚአብሔር ቤተክርስቲያንን አስጊጡልኛል እንዴ? በፍርድ ቀን መጥቶ የሚጠይቀን እንደዚህ አድርገን ዘመናዊ ቤተክርስቲያን ሰርተልኛል አይደለም እኮ። የፍርድ ቀን ጥያቄ ምንድን ነው? በማቴዎስ ወንጌል ምዕራፍ 25 ላይ ያለው እስመ ረህብኩ ምን ሆኜ ነው የሚለን? ተርቤ ነው የሚለን። ምዕመናን ተርበው ወድቀው፣ የአብነት ተማሪዎች ምን ውስጥ ነው ያሉት? ስንት ካህን ያለ ያን ወንድማችን ይነግራችኋል። ማለት ጧት ማታ እየመጡ ወደ እጄ የሚለምኑ የምበላው ልጆችን ማበላው አጣን የሚሉኝ ካህን ወደ 4 ካህናት አሉ። አንዱን እሱ ስለሚያውቃቸው እንዳይቀጠሩ የሚቀጥራቸው የለም። ታዲያ ምን ይስሩ? ምን ይስሩ? እኛስ ምን እናደርግላቸው? አሁን የሚሰማው ውጭ ያለ ሰው ይረዳቸው። እርዳታ አይደለም የሚፈልገው። እኔ የቤተ ክርስቲያን አስተዳደሯ እንዲስተካከል ነው የምፈልገው እንጂ ለአንድ ቄስ እርዳታ ለምንድን ነው የምትሰጠው? ለማኝ አደረግከዋ። ለቄስ መርዳት ማለት እኮ ለማኝ ነው። በሙያው ተቀጥሮ የሚገባውን ደሞዝ ነው ማግኘት ያለበት ካህን። እርዳታ አይደለም የሚያስፈልገው። ለጊዜው ለማድረግ የሞከርነው ምንድን ነው? ለሚስቱ እንጀራ ጋግራ እንድትሸጥ የተወሰነ ነገር ነው ለማድረግ እየሞከርን ያለን። በቃ ቀሳቸውን ካህኑ እንግዲህ ኪዳን ዳዊት ያድርሱ። ሌላ ምን አማራጭ አለ? ቤተ ክርስቲያን በዚህ ዘመን እንደተዋረደችው ተዋርዳ ታውቃለች። ክህነት እንደዚህ ዘመን ተዋርዶ ያውቃል። ምዕመናን እንደዚህ ዘመን መቀለጃውን ያውቃሉ። የማንም መጫወቻውን ያውቃሉ። ቤተ ክርስቲያን እንደዚህ ዘመን ተገፍታ ታውቃለች። ለዛ ነው እግዚአብሔርን ለምን ዝም አልከን ብለን ብንለው ይሄ ሁሉ እየተደረገ ያለ ከላይ እስከታች ሁሉም ሰው ቸልተኛ ለራሱ ብቻ የሚያስብ ስለሆነ ነው። እንደዛ የሆነበት ምክንያት እና እግዚአብሔርን መጀመሪያውኑ ለምን ዝም አልከንም አንለው። እግዚአብሔር አይደለም ዝም ያለን፣ ዛሬም ድረስ ነስሑ ንስሐ ግቡ እያለ በወዳጆቹ በደጋጉ እያደረ እየመከረ እያስለመነ ሁሉ ጭምር ነው። እባካችሁ ንስሐ ግቡ እያለ፣ እባካችሁ ተጸጸቱ፣ እባካችሁ ከክፉ ጎዳናችሁ ተመለሱ እያለ ነው። እግዚአብሔር ዝም አላለም እስካሁን ድረስ። ዋናው ዝም የሚልበት ቀን ግን ብዙ ላይደርቅ ይችላል። ያን ጊዜ ማናችንም መድረሻችንን እንግዲህ እኛው እናውቃለን። እግዚአብሔር አምላካችን ከነቢዩ ዕንባቆም ከጻድቁ ከአባ አርሳኔዎስ በረከት ያሳድርብን። የሰባቱን ቀን ቅዱሳን ስማቸውን እንጥቀስና እንጨርሳለን። ዛሬ 13 ነው፣ በ6 ነው ተገናኝተን የነበረ። በ7 ታላቁ ሊቅ ቅዱስ አትናቴዎስ ሐዋርያዊ፣ ጻድቁ አቡነ ዮሐንስ፣ ታላቁ አባ ሲኖዳ አርሲ መትሪዳ የባሕታውያን ሁሉ አለቃቸው። ታሪኩን በዚያ በጉባኤው ስንተርክ ስለነበረ ማለት ነው። እና አባ ሐርሴዎስ በ8 የጌታችን ጥንተ ዕርገቱ ነው። የታላቁ ጻድቅ የአባ ዳንኤል ዘገዳመ አስቄጥስ ዓመታዊ የዕረፍት በዓሉ ቤተክርስቲያን የዚያን ቀን አክብራለታለች። ቅዱስ ዮሐንስ ዘስኑት የደብረ ዳሞው አባ ዮሐኒ ዓመታዊ በዓላቸው ነበረ። በ9 ንግሥት እናታችን ቅድስት እሌኒ የመስቀል ወዳጅ፣ በ10 ግንቦት 10 ቀን 3 ደቂቅ ሲድራቅ ሚሳቅ አብደናጎ ወይም አናንያ ዛሪያና ሚሳኤል ዕረፍታቸው ነው። በነገራችሁ ላይ ቅዱሳን 3 ደቂቅ በብሉይ ኪዳን የነበሩ ስርዓተ ምንኩስናን የጠነቀቁ ናቸው። ምንኩስና የተጀመረ በአዲስ ኪዳን ነው፣ ግን በብሉይ ኪዳን የምንኩስናን ሕይወት ያሳዩ ከላይ ሄኖክ መልከጼዴቅ ናቸው። ከታች ነቢዩ ቅዱስ ኤልያስ፣ ነቢዩ ቅዱስ ኤልሳና 3 ደቂቅ ዳንኤል ናቸው። ምናኔን ያስተማሩ ማለት ነው። የዚያኑ ቀን ጸራቢ የተባለ ቅዱስ አብርሃም፣ ገዳማዊ የተባለ አባ ሚካኤል፣ በትርያርክ አባ ዮሐንስ፣ አባ ኖብና ማኅበሩ ሰማዕታት ዓመታዊ በዓላቸው ነበረ። በ11 ስም አጠራሩ የከበረ ሊቅነቱ ያማረ
ቅዱስ ያሬድ ካህን አምሳሊሆሙ ለሱራፌል የተባለ ማሕሌታይ እንደ ጻድቃን ጻድቅ እንደ ገዳማውያን ገዳማዊ እንደ ሊቃውንት ሊቅ ከሁሉ የተለየ ደግሞ የ24ቱን ካህናተ ሰማይ ምስጢር ጣዕመ ዜማ በሰማያት የተማረ በንጹህ ገድል የኖረ ኋላ እግዚአብሔር በፈቃዱ የወሰደው ቅዱስ ያሬድ ነው። ያን ቀን ኢትዮጵያዊ ሰማዕት በኢየሩሳሌም በር ላይ ቱርኮች አርደው ስጋውን በሳት ያቃጠሉት አባ አሴር ነው። ገዳማዊ ቅዱስ በኋላም ጳጳስ የሆነ አባ በፍኑትዮስ፣ እናታችን ቅድስት ታኡክልያ ንግስናን፣ መንግስትን፣ ገንዘብን፣ ስልጣንን፣ ትዳርን ያን ሁሉ ከክርስቶስ በታች ነው ብላ አንገቷን በሰይፍ የተመታች ብዙ ስቃይ የተሰቃየች እመቤታችን ወዳጅ ናት። ሌላኛዋ ተጋዳሊ ሰማዕት ቅድስት ኤፎሚያ ናት። ሌላኛዋ እብድ መስላ ትኖር የነበረችው የሮም ንግስት የነበረችው እናታችን ቅድስት አናሲማ ዓመታዊ በዓሏ ነው፣ እረፍቷ ነው። የዚያን ቀን አባ ዳንኤል ነው ገድሏን የጻፈላት ታላቁ አባ ዳንኤል። ሌሎችም በዓላት የዚያን ቀን ነበሩ። በ12 ትናንት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ትናንት ጉባኤ ስለነበረን፣ ጻድቁ አባታችን ተክለ ሃይማኖት፣ እናታችን ቅድስት ክርስቶስ ሰምራ፣ ነቢዩ ቅዱስ ዕንባቆም፣ ከ10ሩ ቅዱሳን አበው አንዱ ቅዱስ ያሬድ ወልደ መላልኤል፣ ከደብረ ሊባኖስ ጻድቃን 12ቱ ንቡራነ እድ አባ ሕዝቅያስን ጨምሮ አቡነ አብርሃምን ጨምሮ በጎንደር ዜማ የነበሩ ጻድቅ ናቸው። የደብረ ሊባኖስ ቅዱስ ቄርሎስ መንፈሳዊ፣ ቅዱስ መስቀል ትናንት ዓመታዊ የተአምራት በዓሉ ነው። ኢትዮጵያዊ ንጉሥ አጼ እስክንድር፣ ሚናሶ እስጢፋኖስ ሰማዕታት። ዛሬ አባ አርሳኒዮስ ጋር ደቀ መዛሙርቱና አባ ዳንኤል እናስባለን። ዛሬ በ1929 ዓመተ ምህረት ማለትም ከስንት ዓመት በፊት መሆኑ ነው? 88 ዓመት በፊት መሆኑ ነው። 78 ዓመት 88 አይደል? ዛሬ በ1929 ግንቦት 13 ቀን ፋሽስት ኢጣሊያ ኢትዮጵያን በወረረ በዓመቱ የደብረ ሊባኖስ መነኮሳትና ምዕመናንን ያረደበት ቀን ነው። ትልቅ በዓል ነው። መነኮሳት የአቡነ ተክለ ሃይማኖትን በዓል አክብረው ጨርሰው በማግስቱ ፍልሰታቸውን ካከበሩ በኋላ በአንዳንድ መጻሕፍት እስከ 2000 መነኮሳትና አበው ምዕመናን ታርደዋል ይባላል እና ሰማዕታተ ደብረ ሊባኖስ ይባላሉ። የእነሱንም በረከት ያሳድርብን። ነገ 14 ነው። ታላቁ ቅዱስ ጳኩሚስ የመነኮሳት ሁሉ የሥርዓት አባታቸው፣ ነገ አባ ሲማኮስ፣ ነገ የመንዳባው አቡነ ያሳይ፣ ነገ መራዊ ሙሽራው ገብረ ክርስቶስ ዓመታዊ በዓላቸው ነው። በ14 ማለት ነው። በ15 ሐዋርያው ቅዱስ ናትናኤል ስምዖን ቀሌዮጳ ዓመታዊ በዓሉ ነው። ሌሎችም ቅዱሳን አሉ። የዚያን ቀን ንጉሱ አፄ ንዋየ ክርስቶስ የእመቤታችን ወዳጅም የዚያን ቀን ዓመታዊ በዓሉ ነው። በ16 ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ወንጌላዊ፣ ነቢዩ ቅዱስ ሲራክ ወልደ አልዓዛር ዓመታዊ በዓሉ ነው። ያን ቀን ተከዜ ታውቃላችሁ። አሁን በዚህ በልማት በጣም የታወቀው ተከዜ አባ ኪዳነ ማርያም ያሉበት ገዳም ጻድቁ ማን ናቸው? የገዳሙ አቡነ ሐዋርያ ክርስቶስ ዕረፍታቸው ማለትም ከሞት የተሰወሩበት ዓመታዊ በዓላቸው ግንቦት 16 ቀን ነው። ግንቦት 17 ታላቁ ቅዱስ ሊቅ ኤጲፋንዮስ፣ ቅዱስ ፊላታዎስ፣ ቅዱስ ኢላሪዮስ፣ ቅዱስ ሉኪያኖስ አብረውት ይከበራሉ። በ18 ርዕለተ መንፈስ ቅዱስ ጥንተ በዓሉ ነው። ሐዋርያትን እናስባቸዋለን። ታላቁ ጻድቅ አባ ገአርጊ የዚያን ቀን ዓመታዊ በዓሉ ነው። በ19 ጎንደር ከተማን ያስባረኩ የተጋደሉባት፣ በስብከተ ወንጌል ያገለገሉባት፣ ኋላም አራዊት እንዳይገቡ ቃል ኪዳን የተቀበሉላት ደገኛ ጻድቅ አባታችን አቡነ አብየ እግዚእ ዕረፍታቸው ነው። ደብራችን በዓሉ የሚከበርበት ነው። መታችሁ እንድታከብሩ እንጋብዛለን። ያን ቀን ታላቁ ኢትዮጵያዊ ጻድቅ አባ ዮሴፍ ብርሃነ ዓለም፣ ሌላኛው ታላቁ ኢትዮጵያዊ ጻድቅ አቡነ ብስጣውሮስ የሐይቁ ወይም የወለቃው፣ ያን ቀን ታላቁ ሰማዕት ቅዱስ ኤስድሮስ 12 ዓመት መከራ የተቀበለው፣ ያን ቀን ቅዱስ ይምርሃነ ክርስቶስ ኢትዮጵያዊ ንጉሥ ዓመታዊ ክብረ በዓሉ ነው። ብዙ ሌሎች ክብረ በዓላትም የዚያን ቀን አሉ። የዛሬ ሳምንት 20 ነው። ታላቁ ኢትዮጵያዊ ንጉሠ ነገሥት ቅዱስ ካሌብ መናኙ ንጉሥ አፄ ካሌብ፣ እንደዚሁም
አባ አሞኒዮስና እናታችን ቅድስት ሳድዥ እና አባ ዘትረ ወንጌል እናታችን ቅድስት ልድያ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። እግዚአብሔር ሁላችንም የዚያ ሰው ይበለን። የቅዱሳንን ጸጋ በረከት ያሳድርብን። እመቤታችን ጣዕሟን ፍቅሯን ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በዳግም ምጽአቱ እያስተኀፈረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አብሮቱ ስብሐት ወአኮቴተ እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐረኩ ይሰማ ስሙ ልክ ወትረ በኩሉ ጊዜ ቅዱሳን ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያና የተማይጸነብኪ በእንታና ምኪ ኢያቄም አቦኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኪው መዳኔ ስመሬ ማማላ አመቱን አሁን ይዘስ ያስተበጹን ይቆልቱ ለድስ መገብረ ሊት ኃይል አብያቱ ቅዱስ ስሙ ወሳይሎን ለትውልደ ትውልድ ለለ ይፈርሁ ወገብረ ኃይለ በመዝራይቱ ወዘሮም ለለ ቢብሊና ለቦሙ ወነዘቶም ላየላን መናብርቲሆሙ አይቤው ለቱታን ማስገቦም በረከቱ ለሩባን ወፈነው ምራቆሙ ለቦላኑ ተወክፎ ለእስራኤል ቆሌው ተዘከረ ሳይሎም ዘይቤሉ ለአበው ለአብርሃም ወለዘሩ እስከ ለዓለም ባርክና ቅድስና ንጽሕና ዝክነትና ማይሰሩ ለሰላም ሙሉ ወደ ሁለት ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪ ብሎ ኤፍሬም በኩል የበረከተ ወልኪ ዋው መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እንደ
ሚካኤልን ቅዱስ ገብርኤል አሜን። አባታችን በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን እኛም አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችንን ይቅር ይበለን ዘንድ ለዘላለሙ አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ቃለ በረከት ያሰማልን፣ በእድሜ በጤና በጸጋ በሀብት ይጠብቅልን። ያው ታውቋቸዋላችሁ አባታችንን። እውነት ለመናገር ይሄ የተቀመጣችሁበትን አዳራሽ እሳቸው እንደሰሩት አታውቁ ይሆናል። ከ50 ዓመት በፊት እና የዚህ ቅርስ ባለቤት ናቸው። እሳቸው ብቻ ሳይሆን ሌሎችም አሉ። ብዙ ድካም ደክመውበታል ድሮ እና ለዚያም ለሁሉም ነገር አሁንም ስሬት ስለሰጡን ከዚህ በፊትም ለደከሙት ድካም ሁሉ ለሁሉም እግዚአብሔር ይስጥልን። ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወዲህ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። እንዘምራለን። ጸጋን ሳይለ ወሕይወተ ረከብነ ጸጋን ሳይለ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት
ወንሴብሐከ እግዚአብሔር። ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤት